ጋርቤጅ ናቸው ብለው የሚያምኑት እነኚህ ቅዱስ ሚሏቸውን አይሻን ጨምሮ ጋነም ናቸው ብለው የሚያምኑት። ሉክ አንተ እኮ ችግርህ ሁሉ ጊዜ ተረጋጋ። አይደለም እናንተን እንደ ሙስሊም እነሱ ደግሞ ኮንሲደር ሊያደርጓችሁ ሺአዎች እናንተን አይሻን ጨምሮ ሉክ የነብዩ ሚስት ጨምሮ ሳቦቹን በእነኚህ ሳይድ ያሉትን ቡሃሪን ጨምሮ ጋርቤጅ ቡክ ነው ቆሻሻ መጽሐፍ ነው ብለው የሚያምኑት ቡሃሪ፣ ሙስሊም፣ አቡዳውድ፣ አናሳይ እነኚህን የመሳሰሉ መጽሐፍቶች እንዳለ ቆሻሾች ናቸው፣ ትክክለኛ መጽሐፍትም አይደሉም ብለው የሚያምኑት። እነኛም ሙስሊም ናቸው፣ እኛም ሙስሊም ነን ይለናል። ሁለታችንም ሙስሊም ነን፣ ገነት እንገባለን። ዋብያ በመዋሸት ነው የሚታወቀው ምላችሁ ለዚህ ነው። እንኳን የነኝን እምነት ሊቀበሉ እነኚህ ቅዱስ ብለው የያዟቸውን ኢቭን የነብዩ ሚስት እንኳን ዘማዊትና ሴሰኛ ነበረች፣ በነብዩ ላይ የምትዘሙት ነበረች፣ ገሃነም ነች ብለው የሚያምኑት። ባፋት ጸዳዳ በቂጥህ ነው መጸዳዳት። ባፋት ጸዳዳ ምንድነው? ባፌ መጸዳዳት ኦኬ፣ ከፍል አድርገህና ቆሻሻ አንተ ነህ እንጂ እኛ ቆሻሻ ብለን አናስብም። የትኛውም ቢሆን እንደ ቆሻሻ የምናስብህ ግን አንተ ነው የምትናገረው ነገር። አይ እኔ እናንተን ቆሻሻ ናቸው የሚል ቃል አልወጣኝም። እነሱ እናንተን መጽሐፍቶቻችሁን ቆሻሻ ይላሉ። ይሄው እየሰማው አይደል እንዴ? ከዚህ እኔ አላልኩም። ሺአዎች የእናንተን መጽሐፍ ቆሻሻ ነው፣ አይሻም ደግሞ ዘማዊት ነች ብለው ያምናሉ ነው ያልኩት። ክርስቲያን አዘጋጅልኝ፣ እሱን ደግሞ አሳይሃለሁ። እንደዛ የሚያምን የለም። ሺአዎች እንደዛ ያምኑ። እስልምና ለቀቶታል የሚያምን ሙስሊም የለም። ቆይ ሺአዎች እንደዛ እንደሚያምኑ ላሳይህ። አሁን ለቀት ወጣለህ እስልምና በቪዲዮም በጽሁፍም ላሳይህ። እስልምና ለቅቄ የት ልግባ? እሱን እንነጋገራለን። ንገረኝ አንተ ምንም ብቻ ማንልኝ። አንተ አሁን ኦርቶዶክስ እምነት ተከታይ ሆነህ ስማ፣ እኔ እኮ ለአንተ ጥያቄ እየጠየቅኩህ እኮ ነው። ስለዚህ ሉክ ጥያቄውን አትቀበልም? በቃ ያዛው ማይከል ዋብያ መገለጫው ታርጋው ውሸት ነው ያለውን አዘጋጅልኝ። እንትና ኡመር ኮምቦልቻ ኦልዌይስ ዋብያ ድራማ ይሰራል። ኦልዌይስ ይዋሻል። ሁሌም ይዋሻሉ። ሁሌም በውሸት ነው የሚታወቁት። መገለጫቸው መለያቸው ነው። ለምን አስፈለገ እንደዚህ መላላጥ? እንኳን ከሺአዎች ጋር ከአባሹ ጋር እንኳን እንደው እንቀራረባለን የምትሉት አንድ አይነት ሀዲስ የምትቀበሉት እንኳን ሀዲሳት እንቀበላለን የምትሉት እንኳን አሁን እኮ ተቀዳሚ ሀጂ ሙፍቲ ሲሞቱ በምን ያህል ደረጃ ደስታችሁን እንደገለጣችሁ ይታወቃል። ሙተዚራዎችን እኮ እንዴት እንዳጠፋችኋቸው እንደጠፉ እንዴት እንደተገደሉ ይታወቃል። እርስ በርስ እንዴት እንደነበረ ለምን ድራማ ትሰራላችሁ? አሁን ያላችሁት ውስጣችሁ ሌላ ሱራ 3:28 እንደሚናገረው ተፍሲር ኢብን ከሲር በአፋችሁ ድራማ ስሩ አስመስሉ፣ በልባችሁ ግን ጥሏቸው፣ እርገሟቸው፣ ኃይል ስታገኙ የበላይ ስትሆኑ አጥፏቸው ይላል። ለምን ተዋሻላችሁ? ማስረጃ አምጣ እስኪ እንደዛ የሚል ማስረጃ ክፈትለት። ስትል እኮ ነው በአፍህ አትጸዳዳ ያልኩህ ለዚህ ነው። በአፍህ አትጸዳዳ። ቆይ ይከፈትላ። በአፍህ የውሸት እያስመሰልክ በልብ ጥል አይልም። ሊሊ አንሳው አንዴ ማይክ ስማ ልንገርህ ይላል አይልም? ይላል አይልም? አይልም። አንተ እሺ ኦኬ። ማነው ሚውት አታርጉት? ቆይ አይልም እያለ ስለሆነ አንድ ድገሞ ሚውት አታርጉት። አንሳው ካሜራን ሊሊ። አንተ መጀመሪያ ስለ ራስህ ሃይማኖት ልጠይቅህ ነው። ጥያቄ ተቀበል። ተረጋጋ። ቆይ ተቀበል። ቆይ ተረጋጋ። አንተ ሊል ቀጥል ካለ ስለ ራስህ ሃይማኖት ልጠይቅህ። ተረጋጋ። መጀመሪያ ሊል ቀጥል። አይልም ነው ያልከው? አይልም እያልኩ ነው። አንተ ደንቆሮ። ኦልራይት ከብት
ኦኬ አላህም እንዳንተ ባለጌ ነበር፣ ይሳደባል። ሱራ 2:18 ላይ ደንቆሮ ዲዳ ብሎ ይሳደባል። እንዳላህ አትሁን። ደንቆሮ ነህ እንጂ በጣም ደንቆሮ ነህ። እውቀት ስለሌለህ የራስህን ሃይማኖት ማውራት አትፈልግም። እኔ ልጠይቅህ የምፈልገው ስለ ራስህ ሃይማኖት ነው። ስለሌላው ከአላህ ተሻለ አላህ እስቲ ልጠይቅህ። ኢየሱስ ክርስቶስ ተሰቅሎና ተወግሮ ነው የሞተው አይደለ? እና ምን ይሁን ያ ተሰቅሎና ተወግሮ ሞቷል። የሞተውም ደግሞ በፍቃዱ ነው። ምን ይሁን ያንተ ነብይ ግን አልሞትም ብሎ ቆይ ተረጋጋ። ክርስቶስ በስጋ የተገለጠ አምላክ ነው። እሰቀላለሁ እሞትላችኋለሁ ብሎ ስለተናገረ ቃሉን ማያጥፍ ነውና በስጋ የተገለጠ ነውና ምሳሌ ሊሆነን መጥቷልና ስለኛ ስቅላት እሱ ተሰቅሏልና የእኛን ዕዳ ደብዳቤ ሊደመስስ በመስቀል ላይ ተሰቅሏልና አናፍርበትም እኮ ክርስቶስ በመሰቀሉ እንኮራበታለን እኮ። ወንድማችን ኮፌዝ አድርገው እንደገና ድገምና ክርስቶስ ምን ተብሏል? አዎ ተሰቅሏል፣ ተወግሯል ለሰው ሲል ለሰው ኃጢአት ሲል ብለሃል አይደለ? ማይክን ያዘው አንተ ተሰቅለህና ማይክን ያዘው። አዎ ክርስቶስ ስለኔ ስለ ዓለም ተሰቅሏል። አሁን የምፈልገው አንተ ተሰቅለህ እያስተማር አዳምጥ። ቆይ ትልቅ ነገር እኮ መሰከርክልኝ። ተሰቅለህ ማየት ነው የምፈልገው ነው የምልህ እኮ። ቆይ አስተምሰለኝ ድረስ የክርስቶስን ልንገርህ እኔ አዳምጥ። ሉክ ራስህ ነው ተሰቅለህ ማየት፣ በራስህ ተሰቅለህ ልይህ እያልኩ ነው እኔ ክርስትና ልቀበል። አንተ ተሰቀልና አሳየኝ፣ ተሰቀልና አሳየኝ፣ እኔ ክርስትና ልቀበል። አዳምጥ፣ እሺ አዳምጥ። አንተ ተሰቅለህ እንደ ኢየሱስ ክርስቶስ ተወግረህስ አዳምጥ። እሺ ልመልስልህ። የማዳመጥ ችሎታ አለ ወይንስ ከሰርቶ ሆናለህ? ቀጠል አለኝ። አዳምጥሃለሁ፣ ተናገር። አዳምጣ። እሺ ማይክን ኦፍ አድርገው። ባለጌ አትሁን። ኦፍ አድርገው። በቃ ሉክ ክርስቶስ እንደተሰቀለ እባካችሁ አትረብሹ በቤቴ። ክርስቶስ እንደተሰቀለ ታምናላችሁ። ተወግሯል፣ ተሰቅሏል። ስለዚህ አንተ ተሰቀል ተወገርና ያኔን የክርስትና ልቀበል አለኝ። በመጀመሪያ ደረጃ አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ ክርስቶስ ስለኛ እንደሚሰቀል፣ እንደሚዘባበቱበት፣ እንደሚሰድቡት እኛም ያንን ራሱን ክብሩን ዝቅ ብሎ ስለመጣ እንደተናቀ እንደተቀሰፈም እንደቆጠር ነው በትንቢቱ ነግሮን ነበረ። ክርስቶስ መጣና ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 17 ጀምሮ፣ ማቴዎስ ወንጌል ምዕራፍ 20 ላይ ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ላይ ቁጥር 45 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 24 ላይ ክርስቶስ እንደሚሰቀል ነገረን። እንዲሁም ደግሞ ስቅለቱን የሚቃወም የአጋንንት ወገን እንደሆነ ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 20 ጀምሮ ነገረን። ክርስቶስን መስቀል መቃወም አጋንንታዊ ነው፣ መቃወም አይቻልም። ስለዚህ ይህንን ካመንን እንደሚሰቀል ሊሰቀል እንደመጣ ቤዛ ሊሆን እንደመጣ ከነገረንና አንድ ሰው ሞክ አደርጋለሁ ብሎ አንተ ክርስቶስ ተሰቅሏል፣ ተወግሯል፣ ተተፍቶበታል ሲልህ አዎ በለው። አዎ ክርስቶስ ስለ እኔ ሲል ተሰቅሎልኛል። አዎ የኔን መርገም ሊያስወግድ እሱ ተሰቅሏል። እኔን ከመርገም ዕዳ ነፃ ሊያወጣኝ እሱ የፍቅር አምላክ በስጋ የተገለጠው ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ከቁጥር 4 እስከ 7 የትሕትናው ባለቤት ዮሐንስ ወንጌል ምዕራፍ 13 ቁጥር 13 እስከ 16 ከኔ ተማሩ ብሎ ያልኩህ አሁን እኔ ስላንተ ነው እየጠየኩ ያለሁት። ከሱ እንድንማር መጥቶ ተሰቅሎልናል። አዎ ተሰቅሏል፣ እናምናለን። ተወግሯል፣ አዎ እናምናለን። አልተሰቀለም፣ አልተወገረም የሚል ካለ አጋንንታዊ ነው። ይሄም ደግሞ ማን ነው? ሙሐመድ ይዞት የመጣው ሱራ 4 157 ላይ አልሰቀሉትም፣ አልወገሩትም ያለው አጋንንታዊ ነው። አንተ ከሙሐመድ ትሻላለህ። ተሰቅሏል፣ ተወግሯል አልከን። ቴንኪው እጅህን ስመን እንቀበላለን። ከእስልምና ወጥተሃል። አልሰቀሉትም፣ አልወገሩትም የሚለው የአላህ ንግግር ብለህ ሙሐመድ የነገረህን ያዝከው ተረት ተረት ሐሰት አጋንንታዊ ክርስቶስ የተቃወመው ጴጥሮስ ተው አይሁንብህ ይቅር ሲል ክርስቶስ በጴጥሮስ ውስጥ ያለን ይሄን ሐሳብ ወይንም ደግሞ አትሰቀል የሚለው አጋንንታዊ እንደሆነ ሲናገር የሰውን እንጂ እግዚአብሔርን አታውቅም ዞር ለአንተ ሰይጣን ብሎታል። ስለዚህ አልተሰቀለም ክርስቶስ ማለት አጋንንታዊ ነው። ተሰቅሏል ማለት ደግሞ እውነት ሕይወት የሆነውን ቃል የእሱን መመስከር ነው። እሰቀላለሁ ብሎ ስለመጣ ማለት ነው። አልተሰቀለም የሚለው የቁርአኑ ሐሳብ አስተምሮ
ሐሰተኛ ነው። እሱን ነው የመሰከርክልን። ነገር ግን በተቃራኒው ልንገራችሁ፣ ሙሐመድ መርዝ በላ፣ በካይበር ላይ መርዝ በላ። ከዛም ሴትዮውን ለምንድነው ይሄን ያደረግሽብኝ አላት። ለምን አደረግሽብኝ አላት። አንተ እውነተኛ ነቢይ ከሆንክ መርዙ አይገልህም፣ ሐሰተኛ ነቢይ ከሆንክ መርዙ ይገልሃል አለችው። አምላኬ አሳልፎ አላህ ለአንቺ አሳልፎ አይሰጥሽም፣ አቅም አይኖርሽም፣ እኔን አገይኝም አላት። ቁርአን ላይ ደግሞ ሱራ 113 ምን ይላል? ከሰውም ከአጋንንትም እጠብቅሃለሁ ይላል። ከሰው ሁሉ ክፋት፣ ከፍጥረታት ሁሉ ክፋት እጠብቅሃለሁ ይላል። ነገር ግን ያቺ ሴት እንደ ቋንጣ እንደዚህ በሰው እየተጎተተ እንዲሄድ አድርጋ አማቃ ገደለችው። አላህ ይጠብቀኛል ብሎ አላህም ደግሞ ከሰውና ከሴጣን ከፍጥረት ሁሉ ክፋት ጠብቀሃለሁ ብሎት ሊጠብቀው አልቻለም። ሐሰተኛ ከሆንክ በዚህ መርዝ ገለሃለሁ አለችው። እውነተኛ ከሆንክ መርዙ አይጎዳህም አለችው። መርዙ ገደለው። ሐሰተኛ መሆኑን አረጋገጠች። ክርስቶስ ግን እሰቀላለሁ ብሎ ስለተናገረ ተሰቀለ። ሙሐመድ ግን በልቼ መርዙን አልሞትም ብሎ አላህ ይጠብቀኛል ብሎ አላህም ደግሞ ጠብቀዋለሁ ብሎ ቁርአን አውርዶ በመርዝ ሞተ። እንዳይጥ ሞተ። አምላክ አንተ አላህ ምትለው ሙሐመድን ከሁሉ ክፋት አንዴ ክፋተው ክርስቲያን ወይንም 113 ከክፋት ሁሉ ጠብቀሃለሁ ያለው ሊጠብቀው ስላልቻለ እንዳይጥ ቋንጣ ሆኖ ሞተ። እንዳይጥ ቋንጣ ሆኖ ሞተ። ሉክ በል በተፈልቃቂው ጎህ እጠበቃለሁ ከፈጠረው ፍጡር ሁሉ ክፋት ሚን ሸሪ ማ ከለቅ ምን እጠብቃለሁ ብሎት ነበር። ከሌሊትም ክፋት ባጨለመ ጊዜ እያለ ይቀጥላል። ምን በተቋጠሩ ክሮች ላይ ተፊዎች በሆኑት ደጋሚ ሴቶችም ክፋት ከድግምትም አልጠበቀውም። በድግምትም ተይዞ ሲማቅቅ ነበር። ከፈርገው ከምቀኛም ክፋት በተመኘ ጊዜ እጠበቃለሁ፣ አልጠበቀውም። ፔሬድ ወደ ቶፒክ ተመለሰው። ሙስሊሞች ላይ ቢያወሩ ጥሩ ነበረ። ይቀጥል። ሌሊ እንኳን ደህና መጣ። ሌሊ ሰማለሁ። ሌሊ ሰማለሁ። ካሊድ እንኳን ደህና መጣ። እንኳን ደህና ቆየኝ። አንድ እየበላሁ ነብላ። ኦኬ እሺ ብላ ጨርስና እሺ ኦልራይት ሊሊ ይሰማል አሁን? በጣም ድምፅ ሩቅ ነው። ሳዱ ቀጥይሽ። ሳዱ እንኳን ቀጥሉ። ቀጥይ። ጥያቄ ልጠይቅ ነው የገባሁት፣ ልጠየቅ ሳይሆን ቀጣይ ትጠይቂያለሽ። ይሄን መልሽ ነው። ሙስሊም ሁሉ አንድ ነው ብለሽ ታምኛለሽ? በትክክል መልካም። አይደለም የኢትዮጵያ ሙስሊም ከጫፍ እስከ ጫፍ ዓለም በሙሉ አንድ ነን። አይገርምም? ኦኬ። አንድ ያደረጋችሁ ምንድን ነው እሱ? ላኢላሀ ኢለላህ መሐመድ ረሱሉላህ። ኦኬ። ላኢላሀ ኢለላህ ያልሹ ማን ነው እሱ? ላኢላሀ ኢለላህ የተባለው ማን ነው እሱ? መለስኩልህ። አሁን ደግሞ እኔ ልጠይቅህ። ማን ነው እሱ? አንድ ጠይቀኛል፣ መልሼልሃለሁ። በደንብ አድርገህ ታውቀዋለህ።
እሺ ቀጥይ። ትሰማኛለህ? አይ ቲንክ ኔትወርክ ይዞታል። ኦኬ ያ አብዱልካሪም አንድ ነገር ብቻ ልልህ ነው የመጣው። እዚህ ምንድነው የምትለኝ? እኔ አላህ አንተን ፈጽሞ ወደ እስላም እንዳያመጣክ ነው አላህን በጣም የማጸነው። ይሄን ብቻ ነው የምለው። አላህን የምለምነው ለምን አዛኝ ነው፣ ማሪ ነው። አንተ ይሄን አይል ተሳደብክ ብሎ አንተ ልምረው ምንም አይልም። ግን እኔ በጣም እቆጫለሁ። አንተ ወደ እስልምና መጥተህ ወይ ሻሃዳን ይዜ ምናልባት ይሄን አሁን የፈጸምከው አላህን የተሳደብከው ሰማይንና ምድርን የፈጠረን ጌታን እየተሳደብክ አላህ ምንም ነገር ይሄ ምንም ነገር እሱ ምንም ነገር አያስበውም፣ ይምራል። ግን እኔ አልችልም። ልቤን አንተ ኦኬ ሉክ ሙስሊሞች መልስ የላቸውም። ሙስሊሞች መልስ የላቸውም። መልስ ካላችሁ ምንድነው ማድረግ ያለባችሁ? መልስ የላችሁም። ያው ነው። አመን በለኝ። መልስ የላችሁም። የምን መልስ የላችሁም። ትመልሳለህ ቶፒኩ ላይ። አንተ እኮ ነው ፈሪ። ምንም ነገር በቃ አንተ ከአዋቂዎቹ ጋር ለምን አትነጋገርም? ለምንድን ነው የምትፈራ? ለምንድን ነው የምትሸሸገው? ቀጥል፣ አታልቅስ። አዎ እኔ አሁን ለሁሉም ሙስሊሞች አንድ መልእክት አለኝ። ለሁሉም አንተን ምናልባት ጥያቄው ላይ አብዱልካሪ ወደ ጥያቄው መመለስ የምትችል ከሆነ ማለት ቀጥል ክርስቲያን። ያ በነገራችን ላይ ጥያቄው ላይ ፎከስ አድርጋችሁ መልሱን ያላችሁን ይዛችሁ የመጣችሁትን የጥያቄያችሁን ጥያቄ መልሱ። ሙስሊሞች ማለቃቀስ ምንም ትርጉም የለውም። በነገራችን ላይ የምታለቃቅሱት ሃይማኖታችሁን አያድንላችሁም። ሁሌ ሰውን እንደ ራሳችሁን እንደ ቪክቲም እንደ ተጎጂ ቆጥራችሁ እኛን ደግሞ ልክ እንደሚያጠቃ አትቁጠሩ። ምክንያቱም እያንዳንዱ ነገር እየተወራ ያለው በመረጃ ነው። እያንዳንዱ ነገር እየተናገርን ያለ ነው ከሐዲስ ከቁርአን ስለሆነ ማለት ነው። ስለዚህ ጥያቄውን ፎከስ አድርጉ፣ መልሳችሁ መልሱ። ኡሙ አሚና ያ አቤት። ሰላም ዋላችሁ፣ ሰላም አደራችሁ። እንዴት ልበል? እንዴት ዋላችሁ? ደህናሽ? እንኳን ደህና መጣሽ። ሰላም ነው። እንኳን ደህና ቆያችሁ። የምትሳደቡ ሰዎች ለምንድን ነው የምታስቁን እንዴ? ወደ ሙስሊም አትምጣ ብሎ ይረግማል እንዴ ያመዳ? እሺ ምን ልመልስ አሁን? ወይ ይዞታል። ታፕ ታፕ እያደረኩ ነው። ኧረ ተው ቀና በል። ሰላም እንዴት ነሽ? ምን ልመልስ? የምትሳደቡ ሙስሊሙ አንድ ነው ብለሽ አምጣኝ። እውቀት አይደለም ስድብ፣ እውቀት አይደለም። እውቀት ያላችሁ መልስ መመለስ ነው። ውሸትም ሆነ እውነት ይሄ ውሸት ነው ይሄ እውነት ነው ያላችሁ መልስ መመለስ እንጂ መሳደብ መራገም ያስጠላል። ምን ጥያቄ አለ? የተማርኩ ይመስል ኦኬ የተማርኩ መስላለሁ። ደስ ይላል። ሙስሊም ሁሉ አንድ አይደለም። ሙስሊም ሁሉ አንድ አይደለም እንዴ?
ኦኬ ካሊድ በልተህ ጨርሳል? ካሊድ በልተህ ጨርሳል? ካሊድ እሺ፣ መደድ ነው የሚለው ይሰማል? መደድ ኢብራሂም ይሰማኛል። አባቴ ታዲያ መጣ። እንዴት ነህ? ሰላም ነው? ይመስገን። ሰላም ነው። መጣላት ምንም የማያስፈልግ ነገር አይደለም። ምንም ነገር አያስፈልግም በዚህ ሰዓት ማለት ነው። እና አንተን የፈጠረው አንድ አምላክ ብቻ ነው። የትኛው አምላክ? ሙስሊምም ሆነ ክርስቲያንም ሆነ የትኛው አምላክ? የፈጠረው አላህ ብቻ ነው። ነገር የትኛው አላህ ብቻ ነው? አዳምጠኝ። የትኛው አላህ? የትኛው አላህ? አላህ ብቻ ነው። ሰማይን የፈጠረው ምድርን የፈጠረው አንተን የፈጠረው የትኛው? አንድ አላህ ብቻ ነው። አዳምጥ እንጂ ነገር የትኛው አላህ? እና ሁለት አለ አላህ። የትኛው አላህ? ሁለት አለ። እጅግር ያለው የሌለው? አንድ የፈጠረው ብቻ ነው። እጅግር ያለው የሌለው? እጅግር ያለው የሌለው? እጅግር ያለው የሌለው? ምን እኔ እጅ እግር አለኝ ብሎ ነግረዋል? እጅ እግር አለኝ ብሎ ነግረዋል? ኦኬ አለው የለውም? ያንተ ምታ እየጠየቅኩ ነው። ያለው ነው የሌለው ነው እያልኩ ነው እኮ። ያለው ነው የሌለው ነው ያንተ መልስ አይደለም። የኛ እግርም አለኝ እጅም አለኝ ብሎ አይደለም የተናገረው። እሱ ምድርን የፈጠረው ሰማይን የፈጠረው እኛንን የፈጠረው ከዋ ኧረ በእናትህ ጥያቄ መልስ ቅድሚያ። እጅ የእናንተ እግርና እጅ አለው የእናንተ አለው የምትለው አንተ የምትለው አንተ እኛ መንፈስ ነው ያንተ መንፈስ ነው። እግርም አለው እጅም አለው ማለት ነው የእናንተ። አንተም ሰው እኮ ነህ፣ ትንፋሽ አለ፣ ትሞታለህ። የኛ መንፈስ ነው በመንፈስ ነው እየኖርክ ያለው። አዳምጥ እንጂ በመንፈስ ነው እየኖርክ ያለው አንተ ስታስብ። አዳምጥ። ሰማም ደሰው ምን ሆኖ የማያዳምጠው? አንተ እኮ ምንም ነገር እኮ ማይም እንዳረክ እኮ ክርስቲያን አንድ ቪዲዮ አቀርበልንሽ። ዝም ብለህ እኮ ነው አይ ለካ ማይም እኮ ነው። አንተ ልወርድ ፈልጋለሁ መሰለኝ። ምንም አወረድከው አላወረድክ ምንም አይለብኝም፣ ግን ማለት ነው አንተ ማለት ነው ከሰሮና አዳምጥሽ። ክርስቲያን አለ። ኦኬ እሙ አሚና እንኳን ደህና መጣሽ። የሆነ ጭንቅላት ያለው ሰው አስገባ እንጂ የሚሳደብ ብቻ ለምን ታስገባል? ምን ይመስላል? ጥያቄ መመለስ ነው እንጂ መሳደብ ምን ያደርጋል? አይ እጅ እግር አለው ወይ? አላህ አለው። አዎ እኛን ባይመስል ራሱን እንደገለጸው አለው። በቃ እሙዬ ሎክ። ስለዚህ እጅ እግር ምናምን ካሉት እነኛ እጅ እግር ድምር ውጤት ነው ማለት ነው። አላ ለምን ድምር ውጤት ነኝ ካለም አዎ ብለናል። ግን ቁርአን ላይ ያለው ጆሮ እንዳለው እንደሚሰማን፣ እጅ እንዳለው፣ አርጅ እንደሆነ፣ ሰጪ እንደሆነ ይሄ ሁላ እንደተገለጸ መቀበል ነው እንጂ መስረጃ ያላቸው ማቅረብ ነው። በዚህ ቦታ ብለው እንጂ መሳደብ አያስፈልግም። እኔ ብዙም ትምህርት የለኝም። እሺ መርሐባ። ኦኬ አላህ ካለ ቀጥል። ሰላም ነው። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ከኛ ጋር ሰላም፣ ሁሉ ሰላም። ሁሉም ሙስሊም አንድ አይነት አቋም ነው ያለው፣ አንድ አይነት እምነት ነው ያለው ብለህ ነው የምታምነው ኢትዮጵያ ውስጥ ያሉት? እኔ ለጥያቄ ነው የገባሁት። ቅድሚያ ይህንን ጥያቄ መልስ። አይ አይደለም፣ እኔ አዋቂ ሰው አይደለም። አንተ አዋቂ መሰለኝ። ያው እዚህ ተቀምጠህ ትመልስና የትኛው አቂዳ ውስጥ እንዳለ የአንተን ፊርቃ ለማወቅ ይረዳናል። ለዛ ነው
ተቀዳሚ ሀጂ ሙፍቲን ፊርቃ ትቀበላለህ? እኔ የሀጂ ሙፍቲ እኔ ሙፍቲ ሙስሊም ነኝ በሚለው ያዘውና ከዛ የኔ ጥያቄ መልስልኝ። እኮ የእሳቸውን አስተምሮ ትቀበላለህ ወይ? የማን የተቀዳሚ ሀጂ ሙፍቲ ሙስሊም ናቸው? እሳቸው ሀጂ ሙፍቲ ምናምን እሳቸው ሙስሊም ናቸው አይደል? ሌላው ሰው ሳይሆን ቆይ አዳምጠኝ። ሙስሊም ናቸው አይደል? እኔ የምቀበለው ሙስሊም ናቸው አይደል? በመጀመሪያ ቁርአንን ነው። ከዚያ አዳምጥ። እንደዛ ብለው የሚያምኑት አላህና የአንተ አላህ አንድ ነው? የማን የሙፍቲን አይነት እምነት ከሚያምኑ ጋር የአንተ አላህ አንድ ነው ወይ? በሁሉ ቦታ አንተ ከአርሽ በላይ ነው ብለህ የምታምነው፣ እነሱ ደግሞ ከአርሽ በላይ አይደለም ብለው ያምናሉ። አሁን እኮ አንተ እያወራ ያለው ሙስሊሞች ውስጥ አላህ ከአርሽ በላይ አይደለም፣ አላህ ከአርሽ በላይ ነው የሚለውን ኺላፍ ውስጥ ነው የገባው። መጀመሪያ አንተ አላህ ፈጣሪ መሆኑን ታምናለህ? አላህ ማን ነው? የትኛው አላህ? እጅ እግር ያለው ነው የሌለው? ስንት አላህ ነው የምታውቀው አንተ? እኔ እስከማውቀው ድረስ እንግዲህ አባሾቹ ለምሳሌ እጅ እግር ያለው ዋብያዎቹ የሚያምኑት አለ። ሀባሾቹ እንደሚናገሩት እንደሰማሁት ደግሞ እጅ እግር ፊት ምናምን የሚባል የለውም ብለው የሚሉት አሉ። ዋብያዎቹ ራሱ ደግሞ ሁለት አካል እንዳለው ታምናላችሁ። አንደኛው የምታውቁት ነው፣ አንደኛው የማታውቁት ነው። ስለዚህ የተለያዩ አላሆች አሉ። የትኛውን አላህ ነው አንተ የምታውቀው? ስለዚህ አንተ እኔ አላህ ብቸኛ የሆነ እጅም እግርም አለው ፊትም እንዳለው በቁርአን አስረድቶን። አንተ በቁርአን አምናሃል? መጀመሪያ ይሄን ልነግርህ እኮ አንተ በቁርአን ማመን አለብህ መጀመሪያ ማለት ነው። አሁን ለምሳሌ እጅ እንዳለው አንተ በእኛ አምነህ ነው እንደ እየጠየቀኛል ልጠይቀኝ አሰብከው? ቁርአን ማስረጃ ልክልሃለሁ፣ ከፈለክ አነብልሃለሁ። ስለዚህ ያንተ አካላት ያሉት የአካላት ድምር ውጤት ነው ማለት ነው። መጫመንክ አንተ ክርስቲያን ነህ። አንተ ስለ ፍርቃ ነው እየጠየቅኝ ያለው። እሺ ቴንክ ዩ በቃ ከስሩ አይዋ የኔን ጥያቄ እኮ ወደ እኔ ጥያቄ ብትመጣ እኮ አሪፍ ነበረ። ወደዚህ አይሻልም? ለምሳሌ ሙስሊሞች ክርስቲያን ቀጥል ሎክ አንድ ነን ይላሉ። ሰው ሲሞት ደግሞ መሪ ሲሞት በግልጽ አንድ እንዳልሆኑ በሚያሳይ ሁኔታ አንድ እንዳልሆኑ የተናገሩባቸው እጅግ በጣም ብዙ ቪዲዮዎች አሉ። እጅግ በጣም ብዙ አንድ ሳይሆን እጅግ በጣም ብዙ ቪዲዮዎች እነኛን ይዘነጉታል ይመስለኛል። አንድ ነን ሲሉ ስግደት እየሰገዱ እየተደሳሰቱ መልሶ አንድ ነን እኛ ጋር ሲመጡ ቅድም ያልኳችሁ ነው። ክርስቲያኑን ለመሸወድ ለማታለል አንድ ነን ይላሉ። ይህንን የሚያደርጉት መቼ ነው? ቁጥር እስከሚበልጡና እስከሚመጣጠኑ ድረስ ነው ይህንን የሚጠቀሙት ማለት ነው። ቁጥር ከበለጡ ግን ይህን አያደርጉትም። በግልጽ ይነግሯቸዋል፣ ያርዷቸዋል። ይህ ዋብያ አካሄድ ነው። ሲስተማቲክ የሆነ ሁኔታ ነው የሚሄዱት። ዝም ብለው እንደ ሌሎቹ ፋር አይደሉ። ኤኒዌይስ እንድሪስ እንኳን ደህና መጣ። እንዴት ነህ? ይመስገነው። ኦኬ ጥያቄ ነበር። የሼክ አይምን የተቀዳሚ ሀጂ ሙፍቲን አስተምሮ ትቀበላለህ? አይ ጥያቄ ልጠይቅ ነው የፈለግኩት። ትጠይቃለህ። ከዛ ቀጥለህ አስተምሮታቸው ላይ እሱ ላይ እናውራና ትጠይቃለህ። ይሄ እኮ መገገብ ነው ዝም ብሎ በደረቁ። ምኑ ነው መገገም? አንተም እኮ ልመልሳ እንደገባው ረሳለ ልመልስ ሳይሆን ጥያቄ ልጠይቅህ ነው እንጂ ልመልስ አይደለም። ለምን ነው አፈበታለህ? አሁን ጥያቄና መልስ ማለቴ የሚያውቅ ሰው አሊም ከሆነ ሰው ጋር እንጂ ማውቀት የለኝም። ስለዚህ ስለ አላህ ብታመልከው አታውቅም ማለት ነው። ስለ አምላክ አታውቅም። አይስ ማን የራሴ ላይ የማውቀው አንተ ትነግረኛለህ። እምልህ ይሁን ጥያቄ ጠይቀህ ነው። እስኪ ተቀበለኝ። ምንድን ነው ጥያቄ? የሰው ልጅ ሲፈጠር
የመጀመሪያ አደምና ሐዋ መሆናቸውን ታውቃለህ አታውቅም? እኔ አውቃለሁኝ። አንተ ሰው ሲፈጠር አደምና ሐዋ ናቸው የሚል ማስረጃ ትሰጠኛለህ፣ እኔም ማስረጃ ሰጠዋለሁኝ። ኦልራይት ቀጥል። ክርስቲያን አውጣልኝ። ኦኬ እነሱን ካወክልኝ ከነሱ በኋላ ክፈትልኝ። ማስረጃ ክፈት። ከቁርአን ላይ ሰው ሲፈጠር የመጀመሪያው አዳምና ሔዋን ናቸው የሚል ማስረጃ አሳየኝ። አደምና ሐዋ እንደማለት ነው አይደለ? አሳየኝ። ክሌም ስላደረግ እኔ አሳያለሁ። እሱ እንድታምልኝ ብቻ ነው የመጠየቅ የፈለኩት። እኔ ላሳየህ እኮ ነው ሔዋን እንደሆነች። ሔዋን ማለት የህይወት እናት የሆነችው ሔዋን እንደተባለች እኔ አሳያለሁኝ። ዘፍጥረት ምዕራፍ 2 አውጣልኝ። አንተ ግን አውጣልኝ አዳምና ሔዋን የመጀመሪያዎቹ ፍጥረት እንደሆኑ አውጣልኝ። አንተ ኬት አምጥተህ ነው? ከመጽሐፍ ቅዱስ የኮረጅከውን እንደ እውነት አድርገህ ልትወስድ ነው እንዴ? ማስረጃ አንጣ። አይ እንደዛ ሳይሆን ስልህ እኔ አሁን በኢየሱስ ምናምን የሚያምኑት አደምና ሐዋ የመጀመሪያ የሚያምኑት ምናምን አትበል። ማስረጃ አንጣ። ቅድሚያ የመጀመሪያ ፍጥረት አዳምና ሔዋን ናቸው ብለሃል። ወጣ እንዴ? አራዳ ነው አንተ ላሻለህ። ኤኒዌይስ እኛ ማስረጃ ማምጣት እንችላለን፣ እነሱ ማምጣት ይችላሉ? መቼም አይችሉም። እኛ ዘፍጥረት ምዕራፍ 2 ላይ አዳም ለሚስቱ ሔዋን ብሎ እንዳወጣላት ማሳየት እንችላለን። የህይወት እናት ነች እሷ። ሴት እንደተባለች ማምጣት እንችላለን። ዘፍጥረት ምዕራፍ 4 ላይ ቁጥር 1 ላይ አዳም ሚለውን እናመጣለን፣ ስማቸውን እናመጣለን፣ እናሳያለን። እነሱ ማሳየት አይችሉም። ሔዋን የምትባል 114ቱ ምዕራፍ ላይ ብትፈልጉ ሔዋን የሚል ስም አታመጡ። የመጀመሪያዋ ሴት ማን እንደሆነች አይታወቅም። ጫልቱ ወይንም ደግሞ ከበበች ወይንም ደግሞ ወለተ ወይንም ደግሞ ራቢያ ወይንም ሳዳም ሊሆኑ ይችላሉ። ከቁርአን ማምጣት አትችሉም። ኦኬ አለው። እኛ ፕሪንስስ ንግስቷ ወይ እንዴት ነሽ? ሰላም አለሽ? እንዴት ናት? የት ጠፍተሽ ነው? እግዚአብሔር ይመስገን ደህና ነን። እየተማርሽ ነው? ጠፋው ሰሞኑን። እየተማርሽ ነው? ተመቸኝ ነው። ኦኬ አይ ቲንክ ኔትወርኩ ላግ እያደረገ ነው እኔ ጋ ነው አለው እኔ አለው ኔትወርክሽ ሳብ እያደረገች ነው። በርቺ። ኤኒዌይስ ኦኬ ኔትወርክሽ ይዞሻል። ፕሪንስስ ቀጥል። ክርስቲያን ሰሞኑን እንደዚሁ ነው የጠፋሁት። ሰይጣን እየተፈታተነኝ ነው መሰለኝ። ውሃ እግርሽን ነው የምንሰብረው። ሰይጣን እንዴት ነው አንቺ ሊፈታተን የሚችለው? ወደ ክርስቶስ እየመጣን የትኛውንም ፈተና እንቋማለን። ኔትወርክሽ በጣም አስቸጋሪ ነው ፕሪንስስ። ትንሽ ቆየት ብለሽ ታወሪያለሽ። አይ ቲንክ ኔትወርክሽ በጣም አስቸጋሪ ነው። ሚዩት አድርጊው አንዴ። ሎክ ሜቢ ክርስቲያን አለ እምቢ አለ እንደ አንተም ኔትወርኩ
ሎክ በመሞቱ ክርስቲያን አይሰማም እያሉ ነው። ኤኔስ አይሰማም እያሉ ነው። ውጣና ግባ። እኔ ጋም ካሜራ ኦፍ ነው የሚታየኝ። ካሜራ ኦፍ ነው እንዴ? እኮ ይሰማል። ያ ካሜራ ኦፍ ነው። ወጣ ግባ። ስለዚህ በግልጽ እስልምና አንድ እንዳልሆነ፣ እስልምና ውሸት እንዳለበት፣ የሐሰት አስተምሮ የታከለበት እንደሆነ፣ አጭበርባሪ እንደሆኑ፣ ውሸታም እንደሆኑ ደጋግመን አሳይተናል። አሁን ያደረጉት የመጨረሻ ተኩሳቸውን ሜይ ቢ ቪዲዮዎች ተቆራርጠው የተወሰነ እየለቀቋቸውን አይታችኋቸው እንደሆነ የመጨረሻ ተኩሳቸው ምንድን ነው? እንዴትም ብለን እፎይን መግደል አለብን የሚል ፕሮፓጋንዳ እንትን የጀመሩት ውይይትን የጀመሩት ያ ቪዲዮቸው ወጥቷል። ሜይ ቢ አይታችሁታል ብዬ አስባለሁ። እንዴትም ብለን ማስቆም የምንችለው ንጽጽሩን ተሸንፈናል። ልጆቻችን ተስፋ ቆርጠው አቁመዋል። የተለያዩ ሪካርዶችን ቼክ አድርጓቸው ያቸው ሰሞኑን እየተለቀቁ ያሉት እኛ ንቀን ስለተውናቸው ነው። ተስፋ ቆርጠው ልጆቹ እኛ ለፍተን የገነባነውን እፎይ ሄዱና ዘው ከዚህ የሰሙ ሄዱና ዘው በደቂቃ ውስጥ ያፈርስባቸዋል። ቃል በቃል ያሉትን ነው። በደቂቃ ውስጥ ያፈርስባቸዋል። እኛ ስንት ወር ለፍተን የሰራነውን ፋይል ከዛ እዚህ ሄደው እዛ ሲያወሩት በደቂቃ ውስጥ ያፈርሰዋል። ልፋታችን ዜሮ እየገባ ነው። ተደራሽ መሆን አልቻልንም። ከአንዳንድ ዜሮ ከቶብናል እና በዚህ ምክንያት አንድ አራት ልጆችን ጠቅሰው ንጽጽር ኦልሞስት አቁመዋል። ተበሳጭተው ግራ ብለው አስጠልቷቸው እንትን ብለዋል። ያሉትም ሲናገሩ በጣም አስጠልቶኛል፣ ፍረስትሬትድ ሆኛለሁ፣ እንደዚህ ሆኛለሁ። በምን ምክንያት? እያንዳንዱ እንትን ያልናቸውን በደቂቃ ውስጥ ያፈርሱባቸዋል። ቀጥታ አክቹዋሊ ስሜን አልጠሩም። 2000 ምናምን ቁጭ ብለው እሱ ጋር ይማራሉ። ከእሱ ጋር ነው ወደ አኬ ጋር የሚሄዱት። እሱን ነው ቅድሚያ ማስወገድ ያለብን፣ ቃል በቃል ያሉት ማለት ነው። እሱን ማስወገድ አለብን። እንዴት ማርገን ውጭ እንገላለን ነው። እስልምና ላይ ብዙ ሰው የሚያዳምጠው እኛ ጋር ነው። እንዴትም ብለን እሱን ማስወገድ እስካልቻልን ድረስ ስኬታማ አንሆንም። ኦልሬዲ እኛ ትርፍ ነው እየኖርን ያለ ነው። ትርፍ እድሜ ነው እየኖርን ያለ ነው። አሁን ኦልሞስት ሞተናል። ምክንያቱም አንድ ሰው እገልሃለሁ ካለ ኦልሬዲ ገሎሃል። በቃ ራስን እንደ ሞት ቁጠረው። በዛ ሰውዬ እይታ ውስጥ፣ በዛ ሰውዬ ልብ ውስጥ ሞተሃል፣ ገሎሃል። ክብር ለክርስቶስ ሲሆን አሁን እየኖርን ያለ ነው ትርፍ ነው። እድሜ ነው እየኖርን ያለ ነው። ባለንበት ሰዓት ባለንበት ጊዜ ውስጥ ግን ነፍሳትን እየነጠቅን እናወጣለን ከጨለማ ውስጥ። ሐዋርያ ቅዱስ ጳውሎስ እንዳለው ብኖር እጠቅማችኋለሁ፣ ቢሄድ ግን የተሻለ ነው ለኔ ያላ። ቢሄድ ከጌታን ሊያገኝ ነው፣ ከጌታ ጋር አብረን ሊያደርግ ነው፣ ወደሚሄድበት ስለሚያውቅ ማለት ነው። እንደ ሙሐመድ ሱራ 34 ላይ እኔም ወይንም እናንተ በተሳሳተ መንገድ ውስጥ ናችሁ እንዳለው አይደለም። ሱራ 46 ላይ ወዴት እንደሚሄድ እንኳን በእኔም በእናንተም ላይ ምን እንደሚደረግ አላቅም እንዳለው መሐመድ አይደለንም። እኛ ወደምንሄድበት እናውቃለን። ወደ ሕያው አምላክ ነው የምንሄደው፣ ወደ እሱ እቅፍ ነው የምንገባው። ስለዚህ ትርፍ እድሜ ነው የምንኖረው። እስካለን ድረስ ነፍሳትን እናድናለን። ያው እንደ ንግስቷ ያሉትን ከጨለማ እናወጣለን፣ እንደሚስራ ያሉትን ነጥቀን እናወጣለን፣ ሌሎቹም እንዲወጡ እናደርጋለን። እንደዚህ ለእኛ የትልቅ ክፍያ ነው፣ ትልቁ ስኬት ነው። ዛሬ የዘራናት ነገ 30፣ 60፣ 100 ያማረ ፍሬ ታፈራለች እናምናለን። የቤተክርስቲያን ጸሎታችን ስለሆነ የተሻለ ይመጣል። ደግሞ የተሻለ ሲመጣ ደግሞ የተሻለ ይሰራል።
የተሻለ ይሰራና ደግሞ ከኛ በተሻለ ደግሞ ብዙ ነፍሳትን ከጨለማው እየነጠቀ ያወጣል። እነሱ አንድ ሰው ወስደው ድራማ ይሰራሉ። ልክ ያ ሰው ሲያውቅ ይመለሳል። ዳጊ ላይ ባይዘው በጣም ትልቅ ድራማ ነበር የተሰራው። ዳጊ ታስታውሳለህ? የዛ ሰሞን እንዳለ ሶሻል ሚዲያ አንተ ነበረ። በጣም ምሁሩ፣ አዋቂው፣ ዲቤተሩ፣ ተከራካሪው፣ ጠያቂው ሰለመ። በቃ ክርስትና በቃለት ብለው ነበር። አስታወስክ? አይቻለሁ። እኔ አላውቅም፣ አስቀድሜ ነበረ። ትልቅ እንትን ነበር ያገኘሁትና መጀመሪያ አንድ እንኳን ዞር ብሎ የማይን ሰው ሁሉ ኮሜንት ላይ ማሻላ በጣም ላይክ እኔ ልክ እንደ ፓስተር ወይ ልክ ትልቅ ሰው ነበርና ያው በሰዓቱ በትክክል ወደ እነሱ የሄድኩት እኔ ብቻ ስለሆንኩ ያው በጣም ደስ ብሏቸው ነበርና ያው እኔም ደግሞ እንደዚህ አይነት ምስጢር እንዳለ አላውቅም ነበር። ያው ደግሞ የሆነ ቪዲዮ ከሶሻል ሚዲያ ካልጠፋ ያው ሰላም አናገኝም፣ ሃይማኖታችን አደጋ ላይ ነው ያለውና ስለዚህ እፎይ ማጥፋት አለብኝ ከሶሻል ሚዲያ እያሉ የሆነ ቪዲዮ አይቼ ገረመኝ። ቢያንስ እንደንተ አይነት ሁለት ሰው ቢኖር አስበሃል አሁን። ስለዚህ ደግሞ እፎይ ምንድነው ማድረግ ያለብን እኛ አካውንቱን ኮፒ ሊንክ ማድረግ ያው እዚህ ብዙ ልጆች ያለው መማር የሚፈልጉት እንዲሁ ደግሞ እዚህ ሲትገቡ ሙስሊሞች የቤታችሁን አማል ይዛ አስቀምጡና በንጹህ አይምሮ ግቡ። የቤታችሁን አማል ይዛችሁ አትምጡ። ብዙ መማር የሚፈልጉ ሰዎች አሉና ይሄ ነውና ያው ብዙ ምናወራ ነገር አለ ደግሞ ያ አያችሁ አይደለ? አደጋ ውስጥ ገብተናል። እንዴትም ብለን እሱን እስካላቆምን ድረስ ምንቋቋመው አይደለም። እንዴት ሰውን ለማስገደል በዚህ መጠን ሞግት፣ በቃ ሞግተኝ፣ አመኗት። ምን አለ አንደኛው ደግሞ ሰምተን ማናቀውን አዲስ እንኳን እዛ ነው እየሰማን ያለ ነው። እንዲህም አለ እንዴ? እንደዚህ አይነት አለ አዲስ አለ እንዴ? የምንሰማው ገና እዛ ነው። ኡስታዞቹ ለምን ምላሽ አይሰጡም ማለትና አያውቁትም። እኛም እኮ በህይወታችን ሰምተን ማናቀውን አዲስ ገና እየሰማን ነው። ታዲያ አንተ ሰምተህ ማታውቅ ከሆነ የኔ ጥፋት እኮ አይደለም። እኔ ማንበቤ የኔ ችግር አይደለም። የወንድሞቼ እህቶቼ እስልምና ላይ የሚሰሩ የእነሱ ጥፋት ችግር አይደለም። ያንን አዲስ ማንበባቸው ችግሩ ኡስታዞች አልነገሩህም። የነገሩህ ላይ ላዩን የተቀባ ብቻ ነው። ችግሩ ነብያችሁ ኃጢአት አይሰራም ተብላችሁ ተነግራችኋል። እንደ ማንኛውም ነቢያቶች ሊሳሳት ይችላል ብላችሁ ብታምኑ አንድ ነገር ነበር። ከኃጢአት ሁሉ የተጠበቀ ነው ብላችሁ ታምናላችሁ። ሮል ሞዴል ነው ብላችሁ ስታምኑ ለመጪው ብቻ ሳይሆን አንተ በታላቅ ጸባይ ላይ ነህ። ሱራ 33:21 ላይ 465 ላይ 59:7 ላይ ቡኻሪ 15 ላይ እሱም በመልካም መከተል ተከተሉት። እሱ በትልቅ ጸባይ ላይ ነው ያለው። ከእናት ከአባታችሁ በላይ አስበልጣችሁ እሱ ወዳችሁ እሱን መከተል ግዴታ ሆነባችሁ፣ አሊያም እምነት የላችሁም ይላል። ምንም ከስህተት የተጠበቀ ነው ብሏል። ንስሓ የገባ ነው እና በደንብ ኮፒ ሊንክ ቢደረግ የሚነሳ ይመስለኛል። አይ ቲንክ ሪፖርት ነው። ኦኬ፣ ችግር የለው። ኔትወርክም ሊሆን ይችላል። ታቡም ጥሩ ነው። ኮፒ ሊንክ አድርጉት። ኤኒዌይስ በደንብ አስተውሉ። እስልምና ኦልዌይስ የገነቡት እነሱ ምንድነው? እሱ በማስፈራረት አተቹብን። ለምን እንተች እንጂ ተቹ እናንተ እኛም የናንተን እንተች። ከዛ በኋላ ሰው የፈለገውን ይምረጥ። ተቹ እንደፈለጋችሁ ንቀፉ፣ እንደፈለጋችሁ ንቀፉ። የኛን አስተምሮ አልከለከልንም። እኛ ሴፍ ዘን እንረዳችሁ አንልም። ተቹ፣ ደስ እንዳላችሁ ንቀፉ። ግን ስነቅፉ ሪዝኔብል ሆኖ ትርጓሜ አምጡ። እስቲ መጽሐፏን ጥሬ ቃሏን ከፍ ዝቅ ብለን አናነብም። ያችን ብቻ ነው አትበሉ። እኛ የእናንተን ስንተች ተፍሲራትን ገልጠን ሐዲሳትን ከፍተን ነው። ቁርአን ብቻ ዘን አይደለም። ኦልዌይስ እኛ ጋር ቁርአን እንጠቅሳለን፣ ሐዲስን እንጠቅሳለን፣ ተፍሲርን እንጠቅሳለን። እናንተስ መጽሐፏን ብቻ ትርጓሜዋን ሳትይዙ በራሳችሁ መጽሐፍ ቅዱስ እኮ በአማርኛ አይደለም የተጻፈው፣ ተተርጉሞ እኮ ነው።
ስህተት የሚመስላችሁ የምታመጡት አማርኛ ላይ እስቲ እናንተ አረብኛ እንደምትሉ ወደ ግሪኩም ተመለሷ። ትርጓሜውን አንጧ። አንድምታ ይባላል ለኛ እንደዛ ለማድረግ ሞክሩ እስቲ። ከዛ ተቹ፣ ችግር የለውም። ትክክለኛ እምነታችንን ሪፕሬዘንት አድርጋችሁ ተቹ። እንግደላችሁ፣ እንፍለጣችሁ፣ እንቁረጣችሁ መቼም አንልም። ባይዘ ትክክለኛ አስተምሮታችንን ባተቹ ራሱ አጣማችሁ ብተቹ ራሱ እኛ እንግደላችሁ አንልም። ነብራ ምንገላችሁ ፈጣሪ የሚባለው የኔም የናንተንም የፈጠረን ክርስቶስ ያው እንድበሉ እንድትጠጡ ንፋስ እንድታገኙ ፀሐይ ከኔ እኩል እያወጣልህ አይደል እንዴ? ለኔም ላንተም 24 ሰዓት አለ የሰጠን። ለኔ ቦነስ እፎይ ስለኔ ብዙ ቀን ተናግረሃልና 24 ሰዓቷ ላይ 24 ሰከንድ ልጨምርልህ ብሎኛል። ላንተም ለኔም እኩል ነው የሰጠው። እሱ እየሰደብከው እያንቋሸሽከው ከኔ እኩል እኔ 1 ሰከንድ እንኳን ቦነስ ያልሰጠኝ ለምንድን ነው እሱ ታዲያ ልግደልህ ምለው? እሱ እኮ መግደል የሚችል ማዳን የሚችል ነው። ትገደልልኛለህ እንጂ ግደልልኝ አላለኝም። በግ በሸላቾቹ ፊት ዝም እንደሚለው ክርስቶስም እንደዛ ዝም አለ ነው የተባለው። ሲነቅፉት ክፉ አልተናገረም ይላል፣ መጥፎም አልመለሰም ይላል፣ በአፉም ክፉ አልተገኘበትም ይላል። ይሄንን ደግሞ ማን ተገበረው? እስጢፋኖስ ተገበረው። እስጢፋኖስ በትክክል ይሄንን ተገበረው። ስለዚህ መተቸት ጤናማ ነው። ተቹ እንተች። ነገር ግን አይ አሁን አልተቋቋምንም አዲሶችን እያነሳ ነውና ያለን አማራጭ 3 አማራጮችን አስቀመጡ። አንደኛ ውይይቱ ላይ ተከፋፈሉ። ነው ይቅርብና አዋጣንም ውይይት አሉ። ውይይት ከሆነም ደግሞ አሉ በእስልምና መወያየት የለብንም፣ ክርስትናውን ብቻ እነሱ ተከላካይ እንዲሆኑ ብቻ ቶፒኩ መሆን ያለበት ርዕሱ መሆን ያለበት የክርስትና ላይ ብቻ መጽሐፍ ቅዱስ ላይ ብቻ ነው መወያየት አለብን አሉ። እሺ አራዳ ናቸው እነሱ፣ እኛ ሁሌም ፋራ ነን። እንደዛ ከሆነ ሁሌም እኛንን የምናጠቃው እነሱ መከላከል ብቻ ነው ስራቸው። ስለዚህ እኛ ነጥብ አንጥልም፣ እነሱ ላይ የፈለገንን አንስተን መውጣት እንችላለን። ስለዚህ ነጥብ አንጥልም አሉ። ርዕስ ሁሌም መሆን ያለበት እነሱ ላይ መሆን አለበት። እዚህ ላይ ግዴታ ነው ይህን ማድረግ አለብን አሉ። ኦኬ ሁለተኛ አሳሩ ሁለተኛ መንገድ ድርድር፣ ምክክር። ምንድነው የምንመካከረው? ተቹ ልተች ነው በቃ። ከዚህ ውጭ ምንም እንደራደረው ነገር አይኖርም፣ ምንመካከረው አይኖርም። ተቹ እንተች ሰላማዊ በሆነ ሁኔታ። ሶስተኛውስ እርምጃ ይወሰድበት። የጤናማ አይደለም። ባለፈው ሞክራችሁታል። አሁን ደግሞ እንደ አዲስ በቃ ይህን ማድረግ ካልቻለን ሞተናል፣ በቃ አልቀናል። ይሄ ጤናማ አይመስለኝም፣ ጤናማ አይመስለኝም። አብዱልአዚዝ አብዱልአዚዝ አለፉ። እንዴት ነው? ሰላም ናችሁ? ሰላም ነው። እንዴት ነው? እንዴት ናችሁ? ሁሉ ሰላም ይመስገነው። ኦኬ ሜቢ ቶፒኩን ሰምታው ነበረ? ሰምቼው ነበር። ኦኬ አንድ አይነት ፊርቃ ለሌለው ሶላተል ጀናዛ መስገድ ይቻላል? እንትን ማለት ይቻላል? ላኢላሀ ኢለላህ ብሎ እስካመነ ድረስ ይቻላል። ኦኬ ለሀባሹም ይቻላል፣ ለዋብያውም ይቻላል፣ ለሺያውም ይቻላል፣ ለአመዲያውም ይቻላል ማለት ነው። ሙስሊም እስከሆነ ድረስ በአላህ የሚያምን እስከሆነ ድረስ ይቻላል። በመሆናቸው ያለው ለውጥ የሀሳብ ለውጥ ነው። ማንም ኦኬ ተለያየ የምትሉት መቼ ነው? የሀሳብ መብት ሁሉም ሰው አለው። ተለያየ የሚባለው መቼ ነው? ተለያየ ስትል በምን ጉዳይ? ሙስሊሞች በእምነታችን ተለያየን የምትሉት መቼ ነው? ለምሳሌ ነብያችሁ የኔ ኡመት ወደ 73 ቦታ ይከፈላል ብሎ ነበረ። ስለዚህ ስህተት ነው ማለት ነው። ስህተት ነው ማለት ነው። ሙስሊሞች አይከፈሉም መቼም። ምክንያቱም ያ ትንቢት እስካሁን ድረስ ዜሮ ነው። ምክንያቱም አብያውም፣ አባሹም፣ ሺያውም፣ አመድያውም ላይ ላሉ። ስለዚህ 73 ቦታ ትከፈላላችሁ ያለው ነብዩ ትንቢቱ ውሸት ነበር ማለት ነው። አይደለም፣ በፍጹም 73 ቦታ ይከፋፈላል ያለው እውነት ነው። እሱ የመጨረሻው ጊዜ ሲደርስ ሁሉም 73 ቦታ ይከፋፈላል። እሳቸው ደግሞ የተናገሩት
እንዴት ነው የሚከፋፈሉ? እንዴት ነው የሚከፋፈሉ? የሚከፋፈሉበት ምክንያት ምንድን ነው? ምንድን ነው የሚያለያያቸው? የሚያለያያቸው ምክንያት ሀሳብ ነው። ስለዚህ አሁንም እኮ ሀሳብ አለያይቷቸዋል። እንደዛማ ከሆነ ግን አንድ የሚያደርጋቸው ደግሞ ሃይማኖት አለ። ኦኬ፣ ያንተ አላህና የነሱ አላህ አንድ ነው? ሁሉም አላህ አንድ ነው። አላህ ከተባለ ነው አንድ። ስለዚህ የሙሐመድ አባትም አላህን ያመልክ ነበረ። ስለዚህ እሱ ሙስሊም ነበር ማለት ነው። የሙሐመድ አምላክ የሙሐመድ አባት አብደላ ማለት ነው አላህ ብሎ ያመልክ ነበረ። ሙተሊብ ራሱ ልጁን አብደላን ሊያርደው የነበረው ጸሎት ያደረገው ለአላህ ነው። ስለዚህ እሱም ሙስሊም ነበር ማለት ነው። አሁን ላይ ሙስሊም ነው ብለህ የምጠራው ነገር መስፈርት አለው። አንድ ሰው አሁን አይደለም የሚባለው፣ ምክንያቱም ሙተሊብ የሞተው ከሙሐመድ በፊት ነው። አይምን ነቢ ከመሆኑ በፊት ነው። አብደላ የሞተው ተረግዞ ነው። ስለዚህ አያቱ የሞተው በስንት ነው? ሙሐመድ 6 ዓመቱ ላይ ነው። አባቱ ደግሞ የሞተው ገና ሙሐመድ ሳይወለድ ነው። እናቱ ራሱ የሞተችው ገና በ6 ዓመቱ ነው። ሶሪ አያቱ በ8 ዓመት ነው የሞተው። እናቱ በ6 ዓመት ነው የሞተችው። ስለዚህ አሁን ለበለኝ ነቢይ ከመሆኑ በፊት ነው የሞቱት፣ ግን አላህን ያመልካሉ። አላህን ያመልካል። አላህን የሚያመልክ ከሆነ እነሱም ሙስሊም ናቸው። አላህን በዛ ሰዓት የነበረው አላህ እስልምና ይኸውልህ፣ እስልምና ከጅምሩ ጀምሮ መጀመሪያ ሲመጣ ለእያንዳንዱ አስተምሮት ነብያት ልኳል። 124,000 ነብያትን ልኳል። ታውቃለህ አይደል? ችግር የለውም። እኔ እንደዛ ብዬ አላምንም። ቀጥል። 124,000 ነብያትን ልኳል። ከነዛ ከ124,000 ነብያቶች ውስጥ 25ቱን በቁርአን ላይ ገልጿቸዋል። 25ቱ በቁርአን ላይ የተገለጹ ናቸው። ስለማይታወቁ ነው ሌሎቹ አተገለጹት። ያለው ነብይነት ከመቀበላቸው ስላለው ነው አይደለ? አብዱልአዚዝ እዛ ውስጥ ከገባ ሌላ ጣብቀኝ ውስጥ ገባለህ። ለሁሉም በጎሳቸው በቋንቋቸው ነብይ ልኳል አላህ ልኳላ። ለኢትዮጵያ የላከው ነብይ ማን ነው? የመጨረሻው ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም። በጎሳቸው በቋንቋቸው ነብዩ ሙሐመድ አማርኛ ይናገራል? ነብዩ ሙሐመድን ይኸውልህ የመጨረሻ ነብይ መደምደሚያ ነብይ አድርጎ ለዓለም ይላካቸው። ለዓለም አልጠየቅኩም እኔ። ቆይ አዳምጥ። ለሁሉም በጎሳቸው በቋንቋቸው እንጂ አላክንም ይላል። ስለዚህ ለሁሉም የተላከው በገዛ ጎሳቸው ቋንቋ ነው፣ በራሳቸው ማለት ነው። ሙሐመድ ለአረቦች እንደተላከ በጣም ብዙ ቦታ ማስረጃ ስላለ ችግር የለውም። ለአረብ ብቻ የሚል ማስረጃ ምን አለ? ለአረብ ብቻ ማስረጃ አዳምጥ፣ ተረጋጋ። ቋንቋቸውም ሀገሩም ለአረብ እንደሆነ እሱ ተቀምጧል፣ ማተር ያደርገንም። ነገር ግን በጎሳቸው አንድንም ነው የሚለው፣ አላክንም ይላል። በጎሳቸው ቋንቋ ለራሳቸው ላክን እንጂ ይላል። ስለዚህ እንደናንተ እምነት ደግሞ ለሁሉም ሀገር ለሁሉም ቋንቋ ተልኮላችሁ ታምናላችሁ። በአማርኛ የተላከውን ሰውዬ እስኪ ያሳየኝ፣ የተላከውን ነብይ። ይኸውልህ የመጨረሻው ነብይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም መደምደሚያ ነብይ ናቸው። እሳቸውን ሲልካቸው ለዓለም ነው የላካቸው። ገብቷል አይደለ? ለአረብ ብቻ ነው የተላከው የሚል ማስረጃ አለ። ጥያቄ ገብተዋል። ለኢትዮጵያ የተላከውን ማሳየት ትችላለህ? ለኢትዮጵያ የተላከው ነብይ እየነገርኩህ እኮ ነው፣ ሙሐመድ እያልኩህ እኮ ነው ሰለላሁ ዐለይሂ ወሰለም። እሱማ ለዓለም ነው የተላከው ብለህ እኮ ጨረስክ። ፔሬድ በገዛ ቋንቋቸው አዳምጥ። ለእያንዳንዱ ደግሞ በቋንቋቸው ልክ ያለው ይላል። በእኛ ቋንቋ የተላከ ማን ነው አልኩህ። በእኛ ቋንቋ የተላከ ይኸውልህ በመጨረሻው ነብይ ላይ ሲመጣ የመጨረሻው ነብይ ሲመጣ በቋንቋ አልተከፋፈለም። ገብቶሃል አይደለ? ለእንግሊዙም ይሁን ያልጠየቁን አትመልስ። አንድንም አላክንም ሲል ከሙሐመድ በፊት ነው ያወራው ክፍሉ። ከሙሐመድ በፊት ለሁሉም ሀገራት ለሁሉም ጎሳ በቋንቋቸው ልከናል ነው። ምክንያቱም ቁርአን ሙሐመድ ላይ ነው የወረደው ነው። ከሙሐመድ በኋላ ነው ቁርአን የወረደው ወንድማችን። ቁርአን የወረደው ሙሐመድ ላይ ነው። ስለዚህ አስቀድሜ ለሁሉም ጎሳ በገዛ ቋንቋቸው ልክ ያለው ነው የሚለው ክፍሉ። ስለዚህ ከሙሐመድ በፊት ለእኛ የተላከልን ነቢይ ማን ነው?
በገዛ ቋንቋችን ልብ በል የኛ ጎሳ የሆነ በገዛ ቋንቋችን የገዛ ቋንቋ ምን ነበር የዛኔ? አማርኛ ወይንም ደግሞ አማርኛም ካልሆነ የገዛ ቋንቋችን ኦሮምኛም አለ። ኦሮምኛም ካልሆነ ትግርኛ አለ። ትግርኛም ካልሆነ ግዕዝ አለ። እነኚህ ሁሉ ሉክ አማርኛውን ብቻ የሚቆም አይደለም። ግዕዝም ይመለከተዋል፣ ትግሬውም ይመለከተዋል፣ አፋሩም ይመለከተዋል፣ ሶማሌውም ይመለከተዋል፣ ወላይታውም ይመለከተዋል፣ ሀዲያውም ይመለከተዋል። ጎሳው የራሱን ቋንቋ ሉክ ጎሳው የራሱ ቋንቋ ይመለከተዋል። አንድንም አላክንም ስለሚል ማለት ነው እኮ እሱ አሁን ነው የመጣው። ይሁን ነው የምጠራው እንዳለ አሁን የመጣ ነው። እሺ በግዕዝ የተላከው ማን ነበረ? በግዕዝ የተላከው ነብዩላህ ኢሳ ወይ ኢየሱስ ክርስቶስ። ለእስራኤል ተወረደ። ይኸውልህ ተማኝ ለእስራኤል ግዕዝ ተናጋሪ ነበረ። ኢሳ ግዕዝ ተናጋሪ ነው። እናንተ አአትብ ገዜ ወክለንታይ ብሎ ራሱ ያስተማረው ኢሳ ነው። ይኸውልህ ስለዚህ ቁርአኑ ተሳስቷል ማለት ነው። ኢሳን ለእስራኤል ልጆች ስለዚህ ኢሳ የተላከው በግዕዝ ለነበረው ከ1400 ዓመት በፊት ለነበረው እዚህ ጋር አሁን መተህ ሀዲያ ትልልኛለህ፣ ሌላ ብሔር ትጠራለህ። አሁን ላይ እዚህ ላይ የተከፋፈለን ብሔር ትጠራልኛለህ። ያው ምን አይነት ጥያቄ ነው እየጠየቀኝ ያለው? ኦኬ ምን አይነት ብሔር ነው? ምን አይነት ጥያቄ ነው የጠየቅ ያለው? ሀዲያ የመጣው ገና ትናንትና ይመስላል። ነብይ ከሆነ በኋላ ይመስላል። ሀዲያ የሚባል ብሔር የታወቀው ዓለም ላይ ወይንም ደግሞ ብሔራቸው ሀዲያ የሚባሉት የትናንትና ሰዎች ይመስላል የነበሩ ናቸው። አማራው የሚባለው ወይ አማርኛ የሚባሉት በፊት የሉ የዛሬ 1400 ዓመት ያልነበሩ፣ ኦሮሞ የሚባል ያልነበረ፣ ሌላውም ብሔር ያልነበረ ይመስላል። እንደዛ የምታስቡ የዛሬ ትናንትና እኮ ነው መሐመድ 600 ዓመት እኮ ነው። እንኳን በመሐመድ ጊዜ በንጉሥ ሰለሞን ጊዜ ንግስት ሳባ ሄዳ እኮ እንዳለች እኮ እናምናለን እኛ። ሚኒሊክ ፈርስት ከሶ እንደተወለደ እናምናለን እኛ። ከክርስቶስ ወደ 1000 ዓመት ቀድሞ ማለት ነው። ከመሐመድ ደግሞ ስታሰላው ስንት ይሆናል? ወደ 1500 ዓመት በፊት ማለት ነው። አሁን ስደምረው ስንት ይመጣል? ወደ 4000 የሚጠጋ ማለት ነው። ወደ 4000 ዓመት። አንተ የገረመችህ ወደ 4000 ዓመት በፊት ነበረን ታሪክ እያለ አንተ ግን እየገረመ ያለው 1400 ነው እየገረመ ያለው 1400 ከ4000 ዓመት በፊት ነበርን እያልህ እኛ ማረጃ አለን። አንተ ገረመ ግን የመቼው ነው? የ1400። ታዲያ የዛኔ የነበረው ነብይ እኮ የእናንተ አልነበረም። የኛ ነብይ እኮ ነው የነበረው። በዛን ጊዜ የወረደው ነብይ እኮ የኛ ነብይ እኮ ነው የነበረው። ኢየሱስ ክርስቶስ የእስላም ነብይ መሆኑን አታምን? እስልምናን እንደሰበከ አታውቅም? ና ከፍ በላ እስቲ። ኢየሱስ ክርስቶስ እኔ እስላም ነኝ ያለበትን ማስረጃ አንጣ። እስላሞችን ጠፍጥፎ የፈጠረ ነው ኢየሱስ ክርስቶስ። መሐመድንም የፈጠረ ነው። በጣም አምጣ እስቲ ማስረጃ። በጣም ጥሩ ሰማኝ። ኢየሱስ ክርስቶስ አንድ አምላክን ይጣራ እንደነበር አታውቅም? እኛ ሙስሊሞች በአንድ አምላክ ነው የምናምነው። በአንድ አምላክ አታምነው? በአንድ አምላክ ነው የምናምነው። አታምንም? እንዴት? ምኑን ነው አንድ ያልከው? አምላክ ይቆጠራል? በአንድ አምላክ አንድ ፈጣሪ ነው ያለው። አምላክ ይቆጠራል ወይ? አንድ ፈጣሪ ነው ያለው። በአንድ ፈጣሪ ነው የምታምነው? በአንድ ፈጣሪ ሁሉንም የፈጠረው አንድ ፈጣሪ ነው ያለው። እንደናንተ በሶስት ይኸውልህ፣ አንድም ሶስት ነው አንልም። አዳምጥ እሺ። እንደምታደርገውን አሳያለሁኝ። አንድ ፈጣሪ ብቻ ነው የምታምነው? አንድም ፈጣሪ ነው ማምነው። ቁርአን ፍጡር ነው ፈጣሪ ነው? ቁርአን ፍጡር ነው? የፈጣሪ ቃል ነው። ቁርአን ፍጡር ነው ወይ? የፈጣሪ ቃል ነው። ፍጡር ነው ወይ? የፈጣሪ ቃል ንግግር ነው። ፍጡር ነው ወይ? ንግግሩ ፍጡር ነው? ምን ማለት ነው ደግሞ ፍጡር ነው? ፍጡር ነው ወይ ንግግሩ? ቁርአን ፍጡር ነው ወይ? ይኸውልህ
ይኸውልህ አይደለም ፍጡር ነው አይደለም? ቁርአን ከፈጣሪ የመጣ ቃል ነው። ቃል አታውቃለህ? አዳምጥ። ፍጡር ነው ፍጡር አይደለም? ፍጡር ነው። ቴንክ ዩ። ፍጡር ነው። አዎ ድገመው። ቁርአን ያላህ ቃል ፍጡር ነው በል። ድገመው ድገመው። የአላህ ቃል ነው። ድገመው። ቆይ ቁርአን የአላህ ቆይ እኮ ያላህ ቃል ፍጡር ነው አይደለ? ያላህ ቃል ፍጡር ነው። ድገመው። አትፍራ እኮ ያው በምን አይነት መንገድ አዙረህ ልትጠይቀኝ ነው? ፍጡር ነው በል። ይኸውልህ በምን አይነት መንገድ አዙረህ ልትጠይቀኝ ነው? አዳምጥ። ያላህ ቃል እኮ በምን አይነት መንገድ ልትጠይቀኝ? ለምንድን ነው በግልጽ የማታስረዳኝ? ችግር የለውም። እምነትን አትሸማቀቅበት። አንድ ፈጣሪ ብቻ ስለምታምን ቁርአን ያላህ ቃል ነው። እሱም ደግሞ ፍጡር ነው በል። ፍጡር ነው በል። ፍጡር ነው በል። ቅድም ብለሃል እኮ። ኧረ በፍጹም ይኸውልህ ፍጡር ነው የምልህ እኮ። ይኸውልህ መስፈርቱን ንገረኛ። በምን መንገድ ነው ፍጡር ነው ልል የሚችለው? ቃል ነው ስልህ እየሰማኝ አይደለም። ስለዚህ ያላህ ቃል ነው እያልኩ ነው። የአላህ ቃል ነው፣ የአላህ ንግግር ነው ቁርአን ማለት ነው። ኦኬ ያላህ ቃል ፍጡር ነው፣ የአላህ ንግግር ነው። የአላህ ቃል ንግግር ነው። ገብቶሃል አይደል? ገባኝ። ያ ቃሉ ፍጡር ነው ወይ? ፍጡር ነው አይደለም? መልስ። ፍጡር ነው ስትል በምን አይነት መንገድ ነው እየነገርከኝ ያለው? እንዴ አንተ የምትናገረው ንግግር ቆይ ልንገርህ። ቆይ ሌላውን ተው። አንተ የምትናገረው አሁን አትንተባተብ። ለምንድን ነው አንድ ፈጣሪ ብቻ የምታመልከው? ከአንድ ፈጣሪ ውጪ በቃ ፍጡር ነው ኤቭሪቲንግ። ስለዚህ ቁርአን ፍጡር ነው ወይ? ያላህ ቃል ነው አልከኝ። ያ ቁርአን ደግሞ ፍጡር ነው ወይ? መልስ። አሁን መልስ። ኧረ መልስ። አትጨነቅ። ፍጡር ነው በለው። በደቂቃ ውስጥ እንዴት ዲባንክ እንደማደርግ አሳያለሁ። ቀጥል። ፍጡር ነው አይደለም? ቃሉ ፍጡር ነው አይደለም? ቁርአን ማለት ምን ማለት ነው? ቁርአን ማለት ምን ማለት ነው? ይኸውልህ ከጌታ ዘንድ ወደኛ የመጣ መመሪያ ነው። ሰምተኛል? ፍጡር ነው አይደለም? መመሪያ የሱ ቃል ነው። ፍጡር ነው ፍጡር አይደለም? ለምንድን ነው እንደ ይሄ የምትጠይቀኝ? ፍጡርነቱ ምንድን ነው? ፍጡር ማለት ምን ንግግር ነው እያልኩ እኮ ነው። ኦኬ ያ ንግግሩ የፈጣሪ ንግግር የፈጣሪ ቃል ነው። ያ ቃሉ ፍጡር ነው አይደለም? የፈጣሪ ቃል ነው። ያ ፍጡር ነው አይደለም? ቃል ነው እያልኩ እንዴት ነው ፍጡር ነው አይደለም የምትለኝ? እኮ ቃሉ ምንድን ነው? እሱ ፍጡር ነው ወይንስ ፍጡር አይደለም? ቃል ነው እያልኩ ፍጡር ነው ወይ? ምን አይነት ጥያቄ ነው የምትጠይቀኝ ነው? ይኸውልህ አይደለም ይኸውልህ ምንም አይነት ጥያቄ አልጠየኩም። ገና አልጠየኩም። ጥያቄን ገና አልጀመርኩም። ሎክ ሁለት ነገር ነው ሊሆን የሚችለው በዚህ ምድር ላይ ባለማችን ሁለት ነገር ነው ገና፣ ወይም ፍጡር ነው ወይም ፍጡር አይደለም። ከሁለት አንዱ ነው ሊሆን የሚችለው። ስለዚህ አፊርም አድርግ። ቅድም ፍጡር ነው ብለሃል ወይ? እሱ ላይ ቁም። አሁን ደግሞ ከከነከነህና ማሻሻል የምፈልገው ካለ ቀጥል። ከዛ በኋላ አንድ ፈጣሪ ያልከውን እናየዋለን። ስለዚህ አሁን መልስ። ቁርአን ያላህ ቃል ነው ብለሃል። ያ ያላህ ቃል ፍጡር ነው ፍጡር አይደለም? አንድ እንደምታመልክ ላሳይህ እኮ ነው። አሁን መልስ። ፍጡር ነው? በምን አይነት መንገድም እንደማስረዳህ አላውቅም። የአላህ ቃል ነው እያልኩ ፍጡር ነው አይደለም ምን አይነት ጥያቄ እንደምትጠይቀኝ አላውቅም። አሁን ትማራለህ። ክርስቲያን ከፍ በል። አታውቅም። ስለዚህ ስለማታውቅ መማር ነው ያለብህ። ስለዚህ አላህን አንድ ነው ስትል ምኑን ነው የቆጠርከው? አላህ ቃል ፍጡር ይሁን ፍጡር አይሁን አያውቅም። ያላህን ቃል ወገናችን አንድ ነው ይለናል። ቁርአን ያላህ ቃል ነው ይለናል። ኤቭሪቲንግ በቂ መልስ እኮ ነው። የአላህ ቃል ነው ማለት በቂ መልስ ነው። የአላህ ቃል ምንድን ነው? ፍጡር ነው ፍጡር አይደለም? ለምሳሌ እኔ ቃሌ ፍጡር ነው። እኔ እግዚአብሔር ቃል ምንድን ነው ብትለኝ ፍጡር አይደለም ብዬ መልሳለሁ። ፔሬድ። ቃሉ ክርስቶስ ስለሆነ በስጋ የተገለጠ አምላክ ስለሆነ ፍጡር አይደለም ብዬ መልሳለሁ። ለዛም ነው ከሶስት አካል አንዱ ስንል ቃሉን አንድ ፍጡር ያልሆነ ፈጣሪ ብለን ስለምንቆጥር ነው። ያንተ ያላህ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንክ ዩ። ቃሉ አላህ ነው?
ቃሉ የፈጣሪ ቃል ነው። ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ቃሉ አካላዊ ነው አይደለም? ንግግር አስተምሮት ነው። ንግግር ማለት ምን ማለት? እንደኔ ድምጸት ነው? አስተምሮት ነው። እኛን ያስጠነቀቀና የሚያስተምረን ነው። ስለዚህ በጊዜ ውስጥ የሚመጣ ነው ማለት ነው። የሚያስተምረን ነው። ለነብያችን ሰለላሁ ዐለይሂ ወሰለም የወረደ ከታችን ዘንድ የመጣ አላህን እንዴት እንደሳልከው ስለተረዳሁት ሎክ አላህን እንዴት እንደሳልከው ስለተረዳሁት አሁን ተግባባን። አላህ አካላት አሉት የሉትም? አላህ አካላት አሉት የሉትም? አላህ አካላት እጅ አለው የለውም? ቁርአኑ እንዳመጣው ነው የምንቀበለው እኛ። እጅ አለው የለውም? እንደዚህ አይነት ጥያቄ ደግሞ ሲጀምር ሃይማኖታዊ እንትን ስትጠይቅ ይኸውልህ እጅ አለው እግር አለው ምናምን ይኸውልህ መልስ። ሙስሊም ሆነ ታየዋለህ። እጅ አለው እግር አለው አረ መልስ። አንድ ነው ያልከውን እናየዋለን። መልስ። አላህ እጅ አለው የለውም? አለው። ስንት እጅ አለው? ከሰው እጅ ጋር አታገናኝ። ከሰው እጅ ጋር ግን አታገናኝ። ጆሮ አለው ይሰማናል። ከሰው ጆሮ ጋር ደግሞ አንድ አታድርገው። አናል እንደ ፈጣሪነት ገብቷል። በቃ ቁጥር 9 ላይ ወይንም ደግሞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አስቀድሞ በእግዚአብሔር መልክ የነበረው ያ ቃል በስጋው የተገለጠው ያ ቃል ሁሉን ያስገኘው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገረው ሁሉ በእርሱ ሆነ፣ ከሆነው አንዳች እንኳ ያለ እርሱ አልሆነም። አምላካችን ቃል አለው። ሉክ አምላካችን ቃል አለው። ቃሉን የባህሪ የአብ ቃልን ምንን ብለን እንጠራለን? ወልድ ብለን እናምናለን። ልጅ ብለን እናምናለን። ከሱ የተገኘ ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። መንፈስ አለው ብለን እናምናለን። መንፈሱም ምን ብለን እናምናለን? የባህሪ ሕይወቱ የአብ የባህሪ ሕይወቱ የወልድ ብለን እናምናለን። ስለዚህ ሶስት አካል ስንል አብ በልብነት፣ ወልድን በቃልነት፣ መንፈስ ቅዱስን በስትንፋሰ እግዚአብሔር እየቆጠርን ነው። የዚህኛውስ ከዛ በኋላ እኛ እጅ፣ እግር፣ ባት፣ ምናምን ጭንቅላት የሚባሉትን የሚታይ የሚዳሰስ የሚነካ የሆነ ቦታ የተገደበ አናምንም። ለምን? እርሱ መንፈስ ነው፣ በሁሉ የሞላ ነው። መንፈስ እንደሆነ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ በሁሉ የሞላ እንደሆነ መዝሙረ ዳዊት ምዕራፍ 139 ቁጥር 7 ላይ እሱ የማይታይ ብቸኛ አምላክ ነው። አምላካችን ሊታይ የሚችል አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ በሁሉ የሞላው ያ አምላካችን የማይታይ ነው፣ አይናችን ሊያካብበው አይችልም። በሁሉ የሞላ ስለሆነ በሁሉ የሞላ ከሆነ አይናችን አካቦት ካፕቸር ሊያደርገው አይችልም። በቦታ ላልኳችሁ ብቻ አይደለም፣ በሁሉ የሚለው ቦታን ብቻ የሚጠቁም እንዳይሆን ስለምሰጋ ከፕሌስና ከስፔስም ውጪ ነው። አላህ ግን በአርሽ የተከበበ ነው። መላእክቶች የተሸከሙት በአርሿ ውስጥ ያለ ከሌሊቱ 9 ሰዓት ላይ ከ8 ሰዓት በኋላ ወደ ታች ወደ ቅርቢቱ ሰማይ የሚገባ የሚወጣ ሊሚትድ ስፔስ ውስጥ ያለ ነው። ምንም እንኳን ግዙፍ ነው ቢሉም ስቲል ፋይናይት ነው። አምላካችን የኛ ግን እነዛ አይደለም። የሆነ እንደዚህ ቁጥር ስንጠቀም እንኳን አንድ የሚለውን ከጣዖታት ለመነጠል እንጂ ቁጥር ፍጡር ነው። አምላካችንን በባህሪው የሚገልጥ የለም። 1 2 3 4 ብለህ የምቆጥረው ለፍጡር የሚሰጥ ነው። ፋይናይት በሆነ ሁኔታ ፋይናይት በሆነ ቁጥር የሚቆጠር አይደለም። አምላካችን ቁጥር የኢጅማ ጉዳይ ነው። ሰዎች ተስማምተው ነው እቺን ጅማሬዋን አንድ እንበል ያሉት። ነገ ተነስተው 5 ቢሉ ቁጥር መጀመሪያ 5 ነው ልትል ትችላለህ ማለት ነው። ቁጥር ራሱ ፍጡር ስለሆነ የሰዎች ስምምነት ስለሆነ በባህሪ አምላክን የሰዎች ስምምነት ሊገልጠው አይችልም። ፈጣሪያችንም በምንም አይገለጥም። ሌላ የለም ለማለት ነው። አንድ መለኮት ብለን የምንለው ከእርሱ ሌላ የለም ለማለት ነው።
ያንን ለመነጠል ነው እንጂ ልክ እንደዚህ በጎችን እንደምቆጠር ላሞችን እንደምቆጠር 1 2 3 እንደሚባል እንደዚህ ሊሚትድ ፋይናይት የሆነ ነገር እንደምቆጠረው ሊቆጠር አይችልም። ንፋስን እንኳን ቁጠር ብትባል አትቆጥርም። አምላክ ደግሞ መንፈስ ነው። ያ መንፈስ የሆነ ረቂቅ የሆነ በምንድን ነው የሰፈርከው? በምንድን ነው የቆጠርከው? ያንተ አምላክ ሊሚትድ ስለሆነ እጅግር ባቱን እንዲገጣጥመህ ነው ወይ አንድ ያልከው? እንደዛ ከሆነ ደግሞ ያ ነገር ውስጡ ክፍተት አለው ወይንስ ድፍን ነው? ክፍተት አለው ካልክ እንደኔ አፍ አለው ይስቃል ከተባለ ይነሳል ማለት ነው። አፉን ይከፍታል ማለት ነው። ይሄስ ክፍተቱ ፍጡር ነው ወይንስ ፈጣሪ ነው? ክፍተቱ ሲስቅ ሲል ይሄ ክፍተቱ ፍጡር ነው ፈጣሪ ነው? ስፔሱ ውስጡ ያለው ማለት ነው። ፍጡር ነው ካልከን ኦኬ፣ በፊት ሲልድ ነበር ማለት ነው። ቀደደውና አማለት ጀመረ። ፈጣሪ ነው ካልከን ይሄ ስፔሱ ራሱ ምን ይሆናል ማለት ነው? ይሄንኛው አካሌና ይሄ ስፔሱ አንድ አይደለም፣ የተለያየ ነው። ክርስቲያን ቀጥል። ያ እኔ እንደውም የተመቸኝ ምንድነው አላህ እጅ አለው ነገር ግን ቁጥሩን አናቅም ነበር ያለው። ስለዚህ በእርግጥ ቁጥሩ ቁርአን ላይ ተገልጿል፣ ሐዲስ ላይም አለ። አላህ ሁለት እጅ አለው፣ ሁለቱም ደግሞ በቀኝ በኩል ነው ያለው። ኢማጂን አላህ 2 ቀኝ እጅ አለው፣ ሁለቱም ደግሞ በቀኝ በኩል ነው ያለው። ሁለቱም እጁ ደግሞ 5 ጣቶች አሉት። የሙስሊሞች አምላክ አላህ ማለት ነው። ስለዚህ ይሄንን አምላክ ነው አምልኩ የሚሉ ሙስሊሞች ይመጡና ከዛ በኋላ ስለ አምላካቸው ሲጠየቁ ምንድነው አናውቅም ወላሁ አለም ነው የመጨረሻ መልሳቸው ማለት ነው። በስላሴ ላይ ለዘመናት ሲቀልዱ ለዘመናት ሲያላግጡ የነበሩ አካላት ስለ አምላካቸው የአላህን አካል ስንት ነው ተብለው ሲጠየቁ ግን መልስ የላቸው። መልስ መመለስ አይችሉም ሙስሊሞች ማለት ነው። አላህ አካሉ ስንት ነው? አላህ 2 እግር አለው፣ 2 እጅ አለው። እነዚህ የተገጣጠሙ ናቸው ወይስ ደግሞ ለብቻቸው የተበታተኑ ናቸው? አላህ አይን የሚባል አካል አለው ለማየት ብቻ የሚያገለግል፣ እግር የሚባል አካል አለው ለመራመድ የሚያገለግል፣ የገሃነም እሳትን ለመጠቅጠቅ የሚያገለግል፣ ሰዎችንና ጂኒዎችን ወደ ገሃነም አስገብቶ የሚጠቀጥቅበት እግሩ ማለት ነው። ስለዚህ እግሩ ከመራመድ ውጪ እና የገሃነምን እሳት ከመጠቅጠቅ ውጪ ለምንም አይጠቅም። እጁ አደምን የፈጠረበት ነው፣ ከዛ ውጪ ለምንም አይጠቅም። አምናለህ? የጠየቁ መልስ ይስቃል ብለዋል። አኩርፏል። በቃ እየሳቅ አይደለም። አካል እንዳለው ካመንክ እኮ ፊት እንዳለው አፍ እንዳለው እጅ እንዳለው ካመንክ በብሎ ነው የቆመው ማለት ነው። እሱ ጌስን ከታወራ በመረጃ በመስረጃ ወረስቲ የሚጠይቅም መልስ። ኦራይት ምን ከዛ በኋላ ከተከፈተልስ ከተከፈለተ ከኢሷማ ሌላ አማርያን አውጣ እኮ ነው አልኩት። ያው ይከፍትልሃል። ሙስሊም 1890 ኤን ክፈትለት። አኩርፎ የሚቀመጥ እኛ ምን አገባህ? አካል አጽድቀሃል። አካል ካዘልክ ደግሞ አኩርፎ ነው ያለው። አሁን አታቀጥፉ። እስቲ አውጡ ካልካችሁ አውጡ። እሺ ኦኬ። ቪዲዮዎችንም አዘጋጅልኝ ክርስቲያን የኡስታዞቹን ንግግር አስተምጥልኝ። ኦኬ እሺ ኦራይት ቀጥል አንብቦ። እሺ ምን ይላል መሰለህ ወንድማችን ሳሂህ ሙስሊም 1890 በነገራችን ላይ ብዙ ሐዲስ ነው ያለው ብዙ ሳሂህ ሙስሊም 181 ላይም ይገኛል። አላህ ደግሞ የሚስቅበት ነገር እጅግ በጣም ያስገርማል። ላንብብላችሁ ምን ይላል? Allah laughs at two men both of who will enter paradise through one of them kills the other. አላህ ሁለት እርስ በራሳቸው ተገዳድለው ገነት በገቡ ወንዶች ሰዎች ይስቃል። ሁለት ሰዎች እርስ በራሳቸው ገነት ሲገቡ አላህ ይስቃል። They said messenger of Allah how is it? እንዴት አሉት። እንዴት ብለው ሲጠይቁት ወጣ። messenger of Allah how is it? እንዴት ብለው ወጣ ነውጣ ይሻላል። ሊተራል ነው የሚቀበሉት ሰዎቹ። ችግራቸው ሜታፎሪክ ነው ምሳሌያዊ ነው ብለው አይደለም የሚቀበሉት። ምሳሌያዊ ነው ብለው ቢቀበሉ ዛስ ፋይን፣ እኛም አናነሳም። ይሄን አሁን አባሾች ጋር ጠቅሰው ምሳሌያዊ ነው ብለው ስለሚተረጉሙት
ዋብያዎቹ ግን ሊትራሊ ይስቃል። ቪዲዮ አዘጋጅልኝ። አላህ ይስቃል ብለው ነው የሚያምኑት። አይ ፍርዱን ለማሳያ እንደዚህ ለመሆን ነው ምናምን ብለው ቢተረጉሙ ዳስ ፋይን። አካል አጸደቁ። ሊትራል የሚታይ አካል ሊሚትድ የሆነ ፋይናይት የሆነ አካል አጸደቁ። ያ አካል ደግሞ የግዴታ እጁ የሚቀዘቅዝ አፉ የሚስቅ ሆነ። የሚስቀው በእግሩ ነው በእጁ ነው ወይንስ በአፉ ነው? የሚስቀው በምኑ ነው? በምኑ ነው የሚስቀው? ወገን በምኑ ነው የሚስቀው? በአፉ ነው። ሊትራሊ ተረጎሙት ራሳቸው። አዎ ይስቃል። ታዲያ ምን አጠፋል? አይ ትርጉም አለው ቢሉን ኖሮ እና ሌላ ትርጉም ቢኖረው እንስማማላቸው ነበረ። እምነታቸውን እንደዛ ቢሆን በግብረ አካላት ተገልጦ ነው እንጂ ሊትራሊም አካል የለውም እንደ አባሾቹ ቢሉ እንስማማ ነበር። አይ አለው የማንም አይመስል ሲስቅም የማንንም አይመስል ነው የሚስቀው። እኔ ለምሳሌ ብዬ ስቃለሁ። አላህ ሲስቅ ደግሞ እያለ ይሆናል። አሳሳቁ የማንንም አይመስልማ። አንዳንዶች ብለው ይስቃሉ። አላህ ደግሞ እያለ ሊሆን ይችላል የሚስቀው። የማንንም አይመስልም። አሁን ያ አሁን ችግር እኮ ምንድነው? ትርጉም አለው የሚለውን አፊርም ቢያደርጉ እሺ፣ ቀጥታ አዎ የተጻፈው ሁሉ ትክክል ነው፣ ቀጥታ እንደተባለ ነው የምንወስደው ብለው የሚያምኑት። ይስቃል፣ አዎ ይስቃል። ይሮጣል ይላል። አሁን ይሮጣል፣ አዎ ይሮጣል። ኃይሌ እንዳይሰማ ይቀድመኛል አይቀድመኝም ይላል። ኃይሌ ቢሰማውን ኃይሌን ሄደ እስልምና ብትሰብከው አላህ እኮ ይስቃል ይሮጣል ብትለው ከኔ በላይ ይሮጣል ይላል። ቀነኒሳን እንደዛ ብለህ ብትለው አስብ። ቀጥላምበው ሚዩት ነህ ሚዩት ነህ። አላህ ምን ይላል? ይስቃል። ስለዚህ ሊትራል ነው ትርጉሙ። ምን እናድርግኛ ካዳ? ዋብያዎቹ ጋር ሊትራል ነው፣ በቃ እንደመጣ ነው የምንወስደው። አካል አለው፣ አካሉም ደግሞ ይስቅበታል። አላህ ይሮጣል ይላል። የሚሮጠው በእጁ ነው በአፉ ነው? በእግሩ ነው የሚሆን አይደለ? ክርስቲያን አይ ቲንክ ክርስቲያን ስፔሲፊክ ፈንክሽን ነው ያለው። ለዚህ ነው እያንዳንዱ አካሉ ስፔሲፊክ የሆነ ፈንክሽን ነው ያለው። የተገደበ ስለሆነ ነው። ይህንን ያመጣባቸው ችግሩ ምን መሰላችሁ? ይታያል ያጸድቃሉ፣ አምላካቸው ይታያል ብለው ያጸድቃሉ። የሚታይ ነገር ደግሞ አይናችን ለማየት ላይት ይፈልጋል፣ ብርሃን ይፈልጋል። ያለ ብርሃን ልናይ አንችልም። ያለ ብርሃን ልናይ አንችልም። ስለዚህ በብርሃን እሱን ስናየው የሚታይ ከሆነ እኛ እዚህ ጋር ከሆነ እሱ እዛ ጋር መቆም አለብን ለማየት። እንዲህ ዙሪያችንን ቢከበን አይናችንን ላይም ቢኖር ደግሞ በጣም ግዙፍ ሆኖ ማካበብ ባንችል ማየት አንችልም። እኛም ላይ ስላለ ማለት ነው። ረቂቅ ቢሆን ኖሮ ሊታይ የሚችለው እንደዚህ ቆሞ ግዙፍ ሲሆን ነው። ይሄን የምታዩት ግዙፍ ስለሆነ ነው። አላህንም እንዲህ ካያችሁት የማንንም አይምሰል፣ የማንንም አይምሰል። እንኳን የፍጡሩን ሊመስል አላህ ከራሱ ጋር አይመሳሰልም። እጁ ጆሮውን ይመስላል። እጁና ጆሮ አንድ ነው? አንድ ካልሆነ አካላቶቹ ራሱ የተለያዩ ናቸው። አይኑ አፍንጫውን ይመስላል። አፉስ ጣቶቹን ይመስላሉ። ጆሮው ባቱን ነው። ካልሆነ የተለያዩ አካላቶች ድምር ውጤት ነው አላህ አንድ የተባለው።
እኛ ግን ምን እናምናለን? አምላክ እንደዚህ የተከፋፈሉ አካላቶች ያሉት እነኛ ተገጣጥመውበት 1 2 3 ተብሎ ተቆጥሮ አይደለም። እሱን የሚያቆመው እንደዚህ በአንድ ፖይንት ላይ የተሰደሩ የተለያዩ አካላቶች ድምር ውጤት አይደለም። እኔ ለምሳሌ ሰው ስባል ሰውኛ ደጋግመው አበበ ጫላ ሲደመር ከሌ እንዴት አንድ ይሆናሉ የሚል ጥያቄ ስለሚጠይቁ እኛ የፍቃድ ልዩነት አለን፣ የጊዜ ልዩነት አለን። አንዳችን በአንዳችን ህልው አይደለንም። ሉክ ስለዚህ እኛ ስለ አምላክ ስናወራ ከነሱ የምንለይበት ዋናው አምላክ በሁሉ የሞላ ከቦታ ውጭ ያለ ነው ብለን እናምናለን። በሁሉ የሞላ ከቦታም ውጭ ያለ ኢንፋይናይት ነው ብለን ነው ምናምነው። የሆነ ፋይናይት በሆነች በስፔስ እና በፕሌስ የተገደበ ብለን አናምነው። ከፕሌስ እና ስፔስ ከታይም ውጭ ነው፣ ከታይም ውጭ ያለ ነው። ለክተው እንደዚህ የምትለው ነገር አይደለም። መንፈስ ነው። እጅ እግር ባት የሚታይ ያለው አይደለም፣ አይታይም። አይን ሊያካብበው አይችልም። ከስፔስ እና ፕሌስ ውጭም ስለሚኖር እርሱ ፍጡር የሆነ እርሱን ማካበብ አይችልም። ማካበብ ማችል ከሆነ ይሄ እንዲህ እጁ እዚህ ጋር፣ ጣቱ እዚህ ጋር፣ አይኑ እዚህ ጋር ልትለው አይችልም። ሄደ መጣ ሮጠ የሚለው አይነገርለትም። ምክንያት በሁሉ የሞላ ከሆነ መምጣት ሳይጠበቅበት እዛው አንተ ጋር አለ። ሄደ መባል ሳይጠበቅበት እዛም አለ። ቆመ መባል ሳይጠበቅበት ቆመ በምትልበት ፖይንት ላይ አለ። ተቀመጠ በምትልበት ላይ አለ። ወረደ በምትልበት ላይም አለ። እሱ መንፈስ ስለሆነ በሁሉ የሞላ ነው። የእነሱ አላህ ግን ጉድለት አለው። አርሽ ላይ ሲሆን ከታች የለም። ወደ ታች ሲወርድ አርሽ ላይ አይደለም። ከስፔስ ውጭ አይሆንም። ምክንያቱም እንደኔ የተገደበ እኔ እዚህ ሲሆን እናንተ ጋር የለውም። እናንተ ጋር ሲሆን እዚህ አልኖርም። አላህ እንደዛ የተገደበ ነው። ይህን ችግር ያለበት ነው። ክርስቲያን አንድ ቪዲዮ ተጋብዘናለህ ወይንስ እንዴት ነው? አስተምሮ አህባሾች አይቀበሉትም ነው ባጭሩ። ከዛ በኋላ ሙስሊም ስንት ነው ማለት ነው? ወሃቢያና አህባሽ በተለይ ሀገራችን ውስጥ ያሉ የሚገኙ ሁለቱ ክንፎች ስለሆኑ ሁለቱ ሴክቶች ስለሆኑ እንዳለ ይሄን ሊትራል አካል ብለው ወስደው ይቀበሉታል። ሊትራል አካል ብለው ማለት ነው። እያንዳንዱን አካላት አለው ብለው ሙስሊሞች ይቀበሉታል፣ ወሃቢያዎቹ ማለት ነው። ስለዚህ ይሄን አምላክ ደግሞ አህባሾች አንቀበለውም ብለው ይናገራሉ። ስለዚህ ከወሃቢያ ጋር ያላቸው ትልቅ ከአህባሽ ጋር ያላቸው ትልቁ ልዩነት ብለው አህባሾቹ እንደሚናገሩት የመውሊድ የማክበር ያለማክበር አይደለም። ሲጀመር በአላህ ላይ አንገናኝም ብለው ስለሚያከብሩ ማለት ነው። ይህንንም ከራሳቸው ከኡስታዞቻቸው ቪዲዮ ማሳየት ይቻላል። በነገራችን ላይ ይህን ለምሳሌ ይህችን ቪዲዮ ተመልከቷት። እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ መውሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አጣው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ አይደሉም። ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት አበዛችሁት ይላል አንዳንድ ሰው። ተው እንጂ ይሄን ያክልማ እንደዚህማ አትበሏቸው ይላል። እያንዳንዱ ሙሸቢህ የሚስለው የራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ የምስለው ሁለት የተለያዩ ሱራዎች ናቸው አይደለም። የአንተ ምስል የአንተ ስራ አንተ ዚህን ውስጥ ያለ ስራ፣ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደለም። ቢመሳሰሉት
መንታዎች አንድ ናቸው ይባላል? የሚመሳሰሉ መንታዎች የምታይ ሁለት ናቸው። صحيح ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ ያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ያ ግራ እንዳልተጋባ የሚመስሉ ሰዎች ናቸው። ለምን? አላህ አንድ ነው በሚለው ስለሚደበቁ ማለት ነው። ምኑ ነው አንድ ተብለው ቢጠየቁ ግን የሚመልሱት መልስ ዲቴይል እንደዚህ ገባ ተብለው ሲጠየቁ የሚመልሷቸው መልስ አንድ ነው የሚለው ሙሉ ለሙሉ የእስልምናን ዶክትሪን የሚያፈርስ ነው። በተለይ የወሃብያዎቹ አቂዳ የያዙት አቂዳ ሙሉ ለሙሉ አንድ ነው የሚለውን የሚያፈርስ አቂዳ ነው የያዙት ማለት ነው። እያንዳንዱ ቢነሳ አላህ በጣም ብዙ ቦዲ ፓርቶቹን ማንሳት ስለሚቻል ማለት ነው። ሉክ ለምሳሌ አሁን አላህ እጁ ተገልጧል ቁርአን ላይ አለ ብለው ያምናሉ፣ እሱን እንቀበላለን። እግሩን ገሃነም እሳት ውስጥ እንደሚከት ተቀምጧል፣ እሱን እንቀበላለን ብለው ያምናሉ። አላህ ፊት አለው ብለው ያምናሉ። አይኑም ቁርአን ላይ ተገልጿል ብለው ያምናሉ። እሺ አላህ አንገት አለው ወይስ የለውም ብለን ስንጠይቃቸው አናቅም። እሱን ሚዩት ነፎይ ፊት አለው እጅ አለው ግን አንገት እንዳለው አናቅም። ብልት አለው የለውም አናቅም ነው የሚሉት መልሳቸው ማለት ነው። ብልት አለው የለውም። ለዚህ ነው አምላካችሁ ሊትራሊ ሚስት የሚፈልገው ብልት ስላለው ነው። አለስ ብልት ከሌለው ምንድን ነው የሚባለው? ብልት የሌላቸውን ይባላሉ ስልብ ነው ማለት ጀንደረባ ነው። ጀንደረባ ነው አምላካችሁ የሚሆነው። እኛ አምላክ በባህሪው እንደዚህ አይነት ነገር አለው ብለን አናምንም። እንኳን ለአምላካችን ለመላእክትም አንሰጥም ብልትን። ምክንያቱም ብልት ያስፈለገው ለመራቢያ ስለሆነ ለመላእክትም አይሰጥም። መላእክትም አላቸው ብለን አናምንም። እናንተ ግን ሊትራል አካል አጸደቃችሁ። ሊትራል አካል ካጸደቃችሁ እግር ያለው ባት ያለው ጣት ያለው እጅ ያለው አይን ያለው አፍ ያለው ፊት ያለው ካጸደቃችሁ ብልት የለውም ማለትን ለምን አስፈለጋችሁ? የለውም የሚል የለም። ደግሞ ካልተጠቀሰ ዝምታ ነው የሚመርጡት። ግን ስለሚያሸማቅቃቸው የለውም ብለው ሊሞግቱ ይሞክራሉ። ለምን ነው የምትሸማቀቁት? ብልትም እኮ እንደ አንድ እጅ እግር ፊት ነው። ከዛ የተለየ ነገር የለውም። አይ አታመሳሰል። ባት አለው አይደል እንዴ? ባት አለኝ እኮ እኔም። አይን አለው አይደል እንዴ? እኔም አይን አለኝ። እጅ አለው አይደል እንዴ? እኔም እጅ አለኝ። ግን የማንንም አይመስልም። የሱ ብልቱ የማንንም አይመስልም። ብልቱም የማንንም የማይመስል ብልት አለው አላህ። እርም ካልተደረገ በቁርአን ውስጥ ደግሞ እርም ማድረግ አይችሉም። which is በግልጽ የለም ካልተባለ በስተቀር የለውም ማለት አይችሉም። እንደ ቁርአን አስተምሮ በሐዲስ ላይም በቁርአን ላይም ደግሞ የለውም ተብሎ አልተገለጸም። ከሌለው ደግሞ እንዳልኳችሁ ይሆናል ስልብ ነው ማለት ነው። ስልብ ይሆናል ማለት ነው። which is እንደዚህ የተገጣጠሙለት ሆነው እዛ ጋር ሲደርስ ግን የሌለው ማለት ነው። የሌለው ይሆናል ማለት ነው። ኦኬ እንዴት ታዩታላችሁ? እሱንስ እንዴት ታዩታላችሁ? ጂጂ ሰላም ነው። ኦኬ